አዳምጣለሁኝ። የመጀመሪያው አሁን የተፈጠረውን ስብስብ በተመለከተ የኔ አተያየን ላስቀምጥ። እንትኑን ድምፁን ሰምቼዋለሁ፣ እሱ ብቻ ሳይሆን ሌላም ድምፅ ሰምቻለሁ። እውነት ለመናገር እስክንድር ክህደት ነው የተፈጸመበት። በጣም የሚያሳዝነኝ ሰው ነው እስክንድር፣ ከልቤ በጣም የሚያሳዝነኝ ሰው ነው። ኢኖሰንት ሰው ነው። በአካል 1 2 3 አግኝቼዋለሁ። አንዱ ጊዜ አይ ቲንክ አንተም ነበርክ። አይተው የሚያሳዝን የሚያሳሳ ሰው ነው። ዝም ብሎ ሀምብልነቱ የሚያሳሳ እና አንዳንዴ ይሄ የግል በጎ ባህሪው በሴረኞች እንዲበለጥ ወይም ደግሞ ይሄ በብልጣብልጦች እንዲሸወድ ይሆናል ይመስለኛል። ደግሞ ተደጋጋሚ ነው የማየው። መጀመሪያም ካስታወሳችሁ የዚህ አዲስ አበባ ላይ በነበረው ባልደራስ ላይ እንዴት አድርገው እንዳንኮታኮቱት በማይረቡ ሰዎች ጭምር፣ አሁንም ፋኖ ገብቶ ምስራቅ ጎጃምና ምዕራብ ጎጃም በነበረበት ደብረ ኤልያስ አካባቢ እንዴት ሆኖ ከልቡ እየሰራ በነበረበት እንዴት እንደሄደ፣ ከዛ በኋላ በአፋሕድ ምስረታ ላይ ከቀናነት አብረው ሲሰሩ ቆይተው በኋላ የደረሰበት ውርጅብኝ፣ እውነት ለመናገር ቁሞ መሄዱ ያሳዝነኛል። ቁሞ መሄዱ በቃ የማይፈለግለት ስም የለም። አንድ አስረስ የተናገረው ንግግር ካስታወሳችሁ በትግራችን እንትን ላይ የሚሆን ከሆነ በሳት ሁሉ እናቃጥላለን የሆነ ንግግር አለው። በጣም የሚቀፍ እርምጃ እንወስድበታለን እና ድረስ ቢሆን ለዛ ንግግሩ ድረስ ሄደን ደግሞ አንድ የወሎ አመራር ደግሞ መዳረሻችን አማራ መነሻችን አማራ፣ የዚህ ትግል ምልክት ማን ነው ካላችሁ ከሌ ነው እስክንድር ነጋ የሚባል የዚህ ትግል እንትን አይደለም የሚል በጣም አመራር ነው። ባይዞ ተራ አባል አይደለም፣ ህዝብ ህብረተሰብ ሰብስቦ እና እነዚህና መሰል ጉዳዮች እስክንድር ላይ በጣም አግባብ ባልሆነ መልኩ ሌላ ቃል ካለ አላቅም፣ አግባብ ባልሆነ መልኩ ካራክተር አሳሲኔሽን የተሰራበት ግን የሚያሳዝነኝ ሰው ያ የግል ባህሪው የፈጠረው ይመስለኛል። ከዛ ውጭ የትግል ልምዱ እስክንድር እኮ ባይዘ ለብዙዎቻችን መማሪያ የሚሆን ሰው ነው። እኔ አልደግፍም ታውቃለህ፣ አሁን ያለውን የፋኖን አካሄድ ግን የምደግፋቸው ሰዎች አሉ። አሁን እስክንድር ዝም ብሎ ራሱ ሊያስተምረን የሚገባ ሰው ነው። አንዴ እኛ አማራ የምንልበት ይሄ በጣም ጽንፈኝነት አናታችን ሊወጡ በነበረበት ጊዜ ሲያትል ተገናኘንና የአብን ጸሐፊ ወይም ሰብሳቢ እንድትሆን እንፈልጋለን አልኩት። እኔ ነበርኩ በአጋጣሚ ያን ጊዜ ወደ 7 ልጆች ነበርኩ እና አብን ምንድን ነው መነሻው መዳረሻው አለ። አይ በቃ እኛ አማራና አማራ ነው የምንለው፣ አማራና አማራ ነው የምንለው፣ ፔንኪለር እንደነሽት አለ። ከዛ አንድ ሙስሊም ልጅ ነበረች፣ እኛ ቤትም እየተሳደድን ኢትዮጵያ የምትባል ሀገር ገደል አባቷ ትግባ እንጂ ኢትዮጵያ የሚል ሰው መስማት አንፈልግም ማለት ነው። በቃ ድንግጥ ነው ያለ እስክንድር። አልጠበቀም፣ ከእስር ቤት እንደወጣ ነው እንደምታውቁት፣ እንዲህ አይነት ነገር አይጠብቅም። እና ከዛ አንድ ቃል ተናገረ። ኢትዮጵያ እኮ አባቶቻችን በደምና ባጥንታቸው የሰሯት ሀገር ነች፣ ለማን ነው ጥለንላቸው ምንሄድ? እና ይህን አስተሳሰብ ማስወጣት አለባችሁ አለ። እኔም አልተደሰብኩም በዛ ንግግር ለመናገር። ያን ጊዜ ያው እንትናችን በደላችን በጣም በዝቶ ስለነበር የነበርንበት ካምፕም አሁን ላይ ሁኜ ግን ሳስበው እስክንድር ጊዜ ትክክል ነበር እና የትግል ልምዱ ራሱ ለእኛ ማስተማሪያ የሚሆን ሰው ፎርዛት ማተር ለነ ዘመንም መምህር መሆን የሚችል ሰው ነው። የትግል ልምዱ የአመራር ክህሎት፣ የብቃት የምናምን ሌላ ጉዳይ ልናነሳ እንችላለን። እስክንድር ግን ራሱ ማስተማሪያ መሆን የሚችል ሰው እና አሁን የተፈጸመበትን ሳይ ኢህዲን ላይ አንድ ሙሉ ዓለም አበበ የሚባል ሰው ነበር፣ የማክሰኝት አካባቢ ሰው ይመስለኛል። ኢህዲንን ታግለው ካመጡት ሰዎች አንዱ ነው። ባህል ማዕከል የሚል ሙሉ ዓለም ማዕከል የሚል የተሰየመለት ሰው ነው እና አዲስ አበባ ከንቲባ ሆነና በአጭር ጊዜ ውስጥ ከዛ ተመልሶ አወያይ ተብሎ ማርቆስ ይሄዳል እና ስብሰባ ሲሰበስብ እንዳመሸ በመስኮት በኩል ቦምብ ተወርውሮ ምናምን ተገደለ ምናምን የሚል ነገር ወጣ። እንግዲህ አስበው፣ ትግሉን አሸንፎ ይህ በጣም ጎበዝ ሰው የሚባል በራሱ ድርጅት የራሱ የዛው አካባቢ ድርጅት ነው። ያው የወያኔ ቴክኒካሊ ወያኔም ኢህዲን ነው፣ ምንም ልዩነት የለውም። እና ታግለ ባመጣኸው እንግዲህ ሙሉ ዓለም ብዙ ዋጋ የከፈሉ ሰዎች አሉ በኢህዲን ውስጥ። ግን ኢህዲን የወያኔ ነው ብለን ምናምን ሆነው ግን አሉ በጣም ምርጥ ሰዎች። አንዳንድ ጊዜ በታገልከው ድርጅት
በታገልክለት ድርጅት ትከዳለህ። እኔ አሁን የእስክንድርን ያየሁት አፋሕድ ሲመሰረት ጀምሮ ብዙ ስራ ሰርቷል። በሚችለው አቅም እውነት ለመናገር የዲያስፖራው በተለይ የውጭ ዲፕሎማሲው ላይ የአማራን ጥያቄ በማንጸባረቅ የእስክንድርን ሩብ የሰራ የለም። መወሻሸት የለብንም። ያን እየሰራ እያለ አፋብን የሚባለው በቃ በአደባባይ ነው የካደው። ጽዳትና ተላላኪ ነው ያደረገው። ቴክኒካሊ ጽዳትና ተላላኪ የትግል መርሃችን ርዕዮተ ዓለማችን የአማራ ብሔርተኝነት ነው። አዩ ላቋረጠ ሳይሆን ሁለት ድርጅት ሲዋሃዱ አንደኛው ድርጅት መሪ አሸንፎ እንኳን ቢሆን የመጀመሪያውን ፖዚሽን ይዛል። የሁለተኛው ድርጅት መሪ ሰከንድ ፖዚሽን ይዛል። እንደው ዝም ብሎ ይሄ ዝም ብሎ በቃ ፖለቲካ እንኳን ዝም ብሎ ይሄ መንደር ውስጥ የምትሰራው እንደው ተራ ፖለቲካ እንኳን ቢሆን ነው ማውራት አይደለ? እስክንድር የአፋሕድ መሪ ነው። ዘመነ የአፋሕድ መሪ ነው። እየመጣውልህ ነው። የአንድ ድርጅት መሪ የነበረ ለዛውም ሰክሰስፉል አፋሕድ ሰክሰስፉል ድርጅት ነው። በሰነድ አዘጋጅቶ ለሌሎቹ መደራደሪያ መከራከሪያም የሚሆን አንዳንዶቹ መንግስትም ሲገቡ የሚደራደሩበት ይሄ ያለን እያሉ ነው። አፋብኃ እኮ የጨረቃ ምርጫ እንዳለው አንዴ እንትና የወያኔዎችን ምርጫ ቴክኒካሊ የጨረቃ ስብስብ ነው። በ13 ኮሚቴ የሚመራ ነው። ሰነድ መጻፍ አቅቶት በኮሚቴ የሚመራ ስብስብ ነው። እስክንድር አትሊስት እስከ ችግሩም ቢሆን ድርጅት የሚባል ነገር አቁሟል። ያን ያቆመን ሰው ላኪ ቦታ ወስደህ መስጠት ኢትስ አን ኢንሳልቴሽን ፎር በጣም ነው ያዘንኩት። በጣም የእውነት ነው እንዳየሁት። አይ በቃ ይቻለም ግን እንደዚህ ፌር አይደለችም ብዬ ያሰብኩት ሰው ክህደት ነው የፈጸመበት። አፋሕድም አፋብኃም አሁን ደግሞ በጋራ የመጡት እስከ መቼ እንደሚቀጥል ባላቅም የሚባለው ግን ከዛ በኋላ ያለው ለምሳሌ ይሄ በኋላ ደግሞ ውሳኔውን ተከትሎ ይሄ የቁራ ጩኸት የሚጮትን ገለው እንደገና የሚያለቅሱትን እነዚህ እስክንድርን በዛ ደረጃ ሂምሌት አድርገው እንደገና ደግሞ እንዴት ጥሎን ይሄዳል የሚለው ለቅሶስ እንዴት አየውስ? ሚት አድርግና መሰለ የቁራ ጩኸቱ አዲስ ነገር አይደለም፣ የሚጠበቅ ነው። መጀመሪያ እኮ እስክንድር ከፖለቲካ መድረኩ እንዲልቅ እኮ ያልተሰራበት ስራ የለም። ባይዞይ አፋብን የሚባለውን ውሃን የቸለሰበት እስክንድር በቃ ውሃን የቸለሰበት። ስለዚህ ከዛ በኋላ የሚጠበቅ ነገር ነው። አልገረመኝም። አሁን የነ መዓዛ የነ ቅዴክስ የነ ተስፋዬ ወልደስላሴ ምናምን ንግግር አልገረመኝም። የሚገርመኝ የነበረው እስክንድር ምክትልም በለው ጽዳትና ተላላኪ ፖዚሽኗን ይዞ ቢቀጥል ነበር። ምክንያቱም ሰነዱ ስታየው ከእስክንድር አስተሳሰብ ጋር የተራራቀ ነው። እስክንድር በሁለት ነገር አያምንም። ኢትዮጵያን በማፍረስ በኢትዮጵያ ሉዓላዊነት ጉዳይ ላይ እስክንድር የማይደራደር ሰው። ይሄ ስብስብ ይዞት የመጣው በኢትዮጵያ ሉዓላዊነት ላይ ኮምፕሮማይዝ የሚያደርግ። ሁለተኛው የአማራን ሕዝብ ከሌሎች አካላት ጋር ሆኖ የሚወጋ የአማራን ሕዝብ ኢንተረስት አሳልፎ የሚሰጥ የማንነትና የወሰን ጉዳዮችን በተመለከተ ግልጽ አቋም የለውም። ከቀጠናው ጋር በኢትዮጵያ ውስጥ ካሉ ብቻ ሳይሆን ከቀጠናው ኃይሎች ጋር ሁሉ እንሰራለን ነው የሚለው። ይሄ ቴክኒካሊ ከእስክንድር እሳቤ ጋር የተራራቀ ነው። ሌሎችም እንዴት እንደተቀበሉ አገባኝ። ከቀጠናው ጋር ካሉ የብሔር ድርጅቶች ብሔራዊ ኃይሎች ይላል ማለት ብሔራዊ ኃይሎችም እንደገና ደግሞ ከቀጠናው ውጭ ካሉትም ይላል። ከቀጠናው ኃይሎች ሲል ብሔራዊ ድርጅቶች እነ ኦነግ ጋር ማለት ነው፣ ሻዕቢያ ጋር እነ ወያኔ ጋር። ከቀጠናው ድርጅቶች ሲል ደግሞ ሻዕቢያን ይጨምራል፣ አልሸባብን ይጨምራል፣ ግብፅን ይጨምራል። አይንሰው እነዚህ ከእስክንድር ጋር የተጣረሱ ናቸው። እስክንድር የወሰነው ውሳኔ ይህንን ስብስብ በጣም ታክቲካል በሆነ መልኩ ላይ ያስቀመጠባቸው። የፖለቲክ ቢሮ ሁኜ አልቀጥልም ግን አባሉኝ ይቀጥላል። ይሄ ፖለቲካሊ እንደዛ ነው የሚደረገው። ከድርጅት ወጣለህ አይባልም፣ ነውር ነው። ምን ትላለህ? ኃላፊነቱን አልቀበልም ግን በርቱ እንቅፋት አልሆንባችሁ ምናምን ትልና ኤግዚት ስትራቴጂ ይባላል። ወይም የወንድ በር ማለት ነው በእኛ በዚህኛው ሰው። እንደዛ አድርጎ ነው ጉድ የሰራቸው። እነሱ የፈጸሙበት ግፍ ግን እንዲያው በምድር ባይካሱ በእግዚአብሔር ዘንድም የሚያስከስሳቸው የሚያስወቅሳቸው ይመስለኛል። ወደፊት ምን ይሁን ነው የድምፅ ሪከርዶችን የመጀመሪያው ምርጫው ላይ የነበረውን ሂደትም በኋላ የሚወጣውን ምናምን ተችላ ለማድረግ ነው። ብዙም ለአንተም ለእኔም ያን ያህል የሚመጥን አይደለም፣ የሚደብሩ ነገሮች ስላየሁ እና ተቻለ አደረጋቸውም። ግን ወደፊት ምን ያድርግ ምን ሊሆን ይችላል? እስክንድር ላይ 2 ጊዜ ሲሪየስ አስተያየቶች እሰጣለሁ። የመጀመሪያው ደብረ ኤልያስ በነበረበት ጊዜ እስክንድር ካለበት ቦታ ካልወጣ እስክንድር ይገደላል የሚል
በአደባባይ ነው የጻፍኩት። እግዚአብሔር ይስጣቸው። ደብረ ኤልያስ ሳይሆን ማን ነው? ምን ሸለቆ ነው የሚባለው? እዛ ጎጃም ውስጥ ያለው ደብረ ኤልያስ ነበር ሸለቆ ቅርብ ናቸው። በአባይ ሸለቆ አድርጎ አባይ ሸለቆ ነው የሚባለው። አባይ ሸለቆ መሄደበት ነው በኋላ ሸለቆ ነው፣ ብር ሸለቆ አይደለም። አባይ ሸለቆ ላይ አባይ ሸለቆ ላይ ለእስክንድር ተተኩሶበት ነበር እና ያዳነው ልጅ ወደ ወሎ ያስገባው ልጅ ተገድሏል። ተመልሶ ሲሄድ እና አስረስ ይዘው ቆራርጠው ነው የገደሉት። ልጁን ስሙ ልንገር። ይሄን የእሱን መረጃ ቲፕ ላድርግ። ስሙን ተወው፣ ችግር የለውም። ዝም ብለህ መረጃውን ከነገርከኝ በቂ። ስሙ ማን ነው? አፈወርቅ ይባል። አፈወርቅ የሚባል ጀግና ፋኖ እስክንድርን እንዴት እንዳተረፈው ልንገርህ። የዛኔ ሊገሉት ነበር። ይሄን እኮ ሁሉ ችሎ እኮ ነው እስክንድር አብሯቸው የቆየው። ከዛ ወጡ። መረጃ ቲፕ ላድርግ ሀብትሽ። የእሱ መረጃ እቅዱ የመቀሌ ነበረ። መቀሌ የሚመላለስ አንድ ቲም ነበረን ከአማራ ክልል፣ ሁለት ቲም ነበረን ከአማራ ክልል የሚመላለስ እና አንደኛው ቲም ጋር በአጋጣሚ የሆነ ኔትወርክ ነበረኝ እና እነታደሰ ወረደ በሚሰበስቡት ቲም የተነሳው እስክንድር ግትር ነው የሚል ነው ቃሉም ይሄ ነው። እስክንድር ግትር ነው፣ ስለዚህ ለትግላችን እንቅፋት ይሆናል የሚል። የእስክንድርን ጉዳይ ለእኛ ተውት። ከአማራ ክልል ከሄደው አንደኛው ቡድን የእስክንድርን ጉዳይ ለእኛ ተውት የሚል ቃሏን ብቻ ነው እዛ ነው የተናገረው። እንደመጡ እስክንድርን የምትወዱት ሰዎች ቦታ ስጡት ብዬ ተናግሬያለሁ። ስጡት፣ ካለበት ቀጠና እንዲወጣ አግዙ። በአደባባይ ነው ያለ፣ ጽሁፉም አላነሳሁትም አለ። አሁን ሰው ወዲያውኑ በቀናት ውስጥ ነው ከነበረበት ቦታ የወጣው። ሁለተኛው የምናገረው አሁን ነው። እስክንድር አሁን አደጋ ውስጥ ነው። እስክንድር ላይ የሆነ ነገር ቢደርስ የምንጸጸተው እኩል ነው፣ የምንጎዳው እኩል ነው። ጉዳቱም ለኛ ነው፣ ለኢትዮጵያም ጭምር ነው፣ ለኢትዮጵያኖችም ጭምር ነው። የፍትህ ሰው ነው፣ ለሰው ህይወት የሚሞት ሰው ነው። በግርግር አንዱ ስሜት እንትኑ የፈላበት ሰው የሆነ ነገር ቢያደርግ እንጎዳለን። ስለዚህ እስክንድርን የመጀመሪያው ወደፊት መደረግ አለበት የማምነው ደህንነቱን ሊጠብቅ የሚችልበት የሚያምናቸው ሰዎች በዙሪያው እንዲኖሩ ማድረግ ነምበር ዋን የነፍስ አድን ስራ ማለት ነው። ከዚህ የወሰነው ውሳኔ በአንዳንዶቹ ዘንድ የተንጸባረቀውን ስላየሁት ምን ሊያስከትል እንደሚችል መተንበይ አይጎዳም። ሁለተኛው ያን ከተደረገ በኋላ እስክንድር ከሀገር የሚወጣበትን መንገድ መፈለግ። ከዚህ በኋላ መሳሪያ ትግል ላይ ምናምን ኦልሬዲ ቢትሬ ተደርጓል። ጎንደርን ብትልከው በጣም ታማኝ ነው የምትለው የተለየ ነገር አይገጥመው። አንዱ የፈላበት የሆነ ነገር ያደርጋል። እስክንድርን ባይኔ ሚንስ ማጣት የለብንም። ወሎም ብትልከው፣ ጎጃም ብትልከው የተለየ ነገር አይመጣም። ሰው መጀመሪያ እሱም ህይወትን ማቆየት፣ ከዛ ቀጥሎ ከሀገር የሚወጣበትን ነገር መፈለግ። ይሄ የማይቻል ከሆነ አሁን የምላቸው የማይቻል ከሆነ እኔ የምመክረው እንደ ሌሎች ወንድሞች ወደ መንግስት እንዲገባ ማድረግና ህይወትን ማቆየት። እስክንድር የሚጠቅመን በሞቱ አይደለም። በእስክንድር ሞት የአማራ ህዝብ ነፃ የሚወጣ ከሆነ ችግር የለው። በእስክንድር ሞት ግን የአማራ ህዝብ ነፃ አይወጣም። በእስክንድር መኖር ግን እናተርፋለን። ነገ ከነገ በኋላ ትግል ስንጀምር መልሰን የምንጠቀምበት ነው። ሶስተኛው መፍትሄ የሚችል ከሆነ አፋሕድ የሚባለውን የመሰረተውን ድርጅት ሪከቨር ማድረግ ነው፣ ሪስቶር ማድረግ ነው። ይችላል? አይዳውት ቢካዝ እነ ጌታ ከድተውታል፣ እነ ደረጀ ርቀውታል። እነሱን መመለስ የሚችል ከሆነ እነ ጌታ እነ ደረጀ አፋሕድን ቢመልስ መቆየት ይችላል እያምናለሁ። እዛ ላይ ግን ጥርጣሬ አለ። ከአንተ ሪኮሜንዴሽን ከእጅ ይስጥ ከሚለው ውጪ ሶስቱን እስማማለሁ። ከቻለ ልክ እንዳለው ከቻለ ራሱን ሲኪዩር ያድርግ። የመጀመሪያው ነገር ትክክል ነው። ባለኝ መረጃም እሱን እየሰራ እንደሆነ አውቃለሁ። ራሱን ሲኪዩር የሚያደርግበት ነገር ላይ ሌሎችም ወንድሞችም ባይዘው ወይ እስክንድርን የሚከዳዘ ሸዋ አካባቢ አባቶች፣ እናቶች እዚያ ያሉ ጀግኖች እስክንድርን ፕሮቴክት የሚያደርጉ ናቸው። አዩ አንተም መረጃ ይኖራል ብዬ አስባለሁ። በጣም እንደ ልጃቸው አለኝ። ግን ሰምተኝ ከሆነ አንዱ ደግሞ የፈላበት የማይረባ ሰው የሆነ ነገር ሊያደርግ ይችላል። እኔ የማላምነው ምን መሰለህ፣ እኔ መሳሪያ ያዘ ሰው አላምነው። ይሄ ግሌ ባህሪ ነው። መሳሪያ ያዘ ሰው በሆነ ሰዓት ሊፈላበት ይችላል። የሆነ ነገር ካደረገ በኋላ እሱን ግለህም አትጠቀም፣ እሱን አስረህም አትጠቀም። ስለዚህ የምከተለው ስትራቴጂ መጀመሪያ መከላከል። የመጀመሪያው ነገር ራሱን ሲኪዩር ያድርግ የሚለው መጀመሪያ እኔ የምከተለው ነገር ነው። ሁለተኛ ምርጫ ማድርገው እንደገና ልክ እንዳልከው እንደገና ሪግሩቭ ማድረግ ከቻለ የራሱን አደረጃጀት ሪግሩቭ ማድረግ ከቻለ ይሞክር። ሁለተኛው ነገር ማለት ነው። ቢኮዝ እነዚህ ሰዎች ኦልሬዲ የአማራን ትግልም አሳልፈው የሚሰጡ ናቸው። ደሳለኝ የሚባል አህያ ነበረ በወያኔ ትግል ጊዜ አሉ። አህያው ደሳለኝ ነበር የሚሉት ወያኔዎች ሲጠሩት እና
እኔ እንደውም ለምን ሀጎስ አላሉትም እያልኩ ሰሞኑ እየቀለድን ነበርና አሁን ይሄኛው አፋባህን ደሳለኝ ነው፣ የወያኔ ደሳለኝ ነው፣ አህያ ነው። በቃ ሌላ ምንም ነገር የለው። የወያኔን ዓላማ ተሸክሞ ነገ ወልቃይትን ሊያስረክብ ይመጣል፣ ነገ ራያን ሊያስረክብ ይመጣል፣ ነገ ይሄ የአብይ አህመድን ፖለቲካ እንደገና ሊያጸና ይመጣል። ይሄ ምንም ለውጥ አይደለም። ስለዚህ እስክንድር ከቻለ ራሱን ሲኪዩር ያድርግ። መጀመሪያ እሱን እየሰራ እንደሆነ ገብቶኛል። ካልቻለ እንደገና ራሱ የሚደራጅበትን ነገር የፋኖን ትግል ሲኪዩር የሚያደርግበት ነገር ከነዚህ ነውረኞች የሚነጥቅበት ነገር ቢሰራ ጥሩ ነው። ካልሆነ ከሀገር ቢወጣ ሶስቱን አማራጭ ነው ይስማማ። ከዛ ውጪ እጅ ሚስጥር ነው። የእስክንድርም ታሪክ ይሄ ቢሞት ነው የምመርጠው እኔ። እስክንድር እጅ ከሚሰጥ ቢሞት እመርጣለሁ። እሱም እንደዛ ነው የሚለው ባይዘው። ይሄንም አያደርግም እና እጅ ሰጠ የሚለው ተገቢ አይደለም። እስክንድር ታሪኩንም አይገልጸውም። እኔ የምለው ምንድነው እነዚህ ሶስቱን ቢያደርግ በቃ ካልቻለ እንዲወጣ እስክንድር እንዲወጣ ካልቻለ ይሄ ሁለቱን ነገር የመጀመሪያ ሁለቱ ራሱን ሲኪዩር አድርጎ መጠበቅ ካልቻለ እንደገና ደግሞ ከሀገር መውጣት የማይችል ከሆነ ሶስተኛው ነው ድርጅት እንደገና መመስረትና ራሱን እንደገና ሪግሩቭ አድርጎ የአማራን ትግል እንደገና መታደግ ከቻለ ሁለተኛ ብቻ። ሶስተኛ ምንም ካልቻለ ጥሎ መውጣት። እሱ ሶስቱ ነገር ቢሰራበት ጥሩ ነው። ሶስቱን አይቶ ገምግሞ እስክንድር ታላቁ እስክንድር ነጋ በአጋጣሚ መረጃ የሚደርስ ከሆነ ሶስቱን ነገር ገምግመ አያሌው ያለውን እኔ ከአንደኛው ውጪ እጅ ስጥ ከሚለው ውጪ እስማማለሁ። የመጀመሪያ ራስን ሲኪዩር ማድረግ አለብህ። እሱ እንደምትሰራ እየሰማው ነው። ሁለተኛው ነገር ድርጅት ራሱ ይሄን የአማራን ትግል እንደገና ሴቭ የማድረግ እድል ካለ እሱ ላይ ብትሰራበት። ቢኮዝ እንደገና እነዚህ ሰዎች የአማራን ትግል ለወያኔ እግር ስር ወስደው የሚሰጡበት ሁኔታ ነው ያለው። ለወያኔ ዓላማ አሳልፈው የሚሰጡ እንደሆነ አሁን ኦልሬዲ ከፕሮግራማቸው ከንግግሮቻቸው አስረስ ማሪ የተናገረው ከአገር ውስጥ ካሉ የብሔር ድርጅቶች ጋር አብረን እንሰራለን ማለት ከነዚህ ሰዎች ጋር ሰርተን እንደገና የአማራን ትግል ኮምፕሮማይዝ እናደርጋለን ነው፣ ሌላ ነገር የለውም። ስለዚህ እነዚህ ለአንተ አይስማሙ፣ ከአንተ ዓላማ ጋር ሄዱ ማዩ እንዳለው። ስለዚህ እንደገና ድርጅት መመስረት የሚችል ከሆነ ጥሩ ነገር። ሁለት ነገር። ሶስተኛው የመጨረሻው ምርጫ ሊሆን የሚችለው ትግሉን ጥለህ ቤተሰቦች ወዳሉበት አካባቢ ለመምጣት ወደ አሜሪካን ሀገር ብትመጣ የኢትዮጵያ ሕዝብ የአማራ ሕዝብ ላደረግከው አስተዋጽኦ እስከዛሬ ለለፋው ልፋትን ትልቅ ምስጋና ሰጥቶ በትልቅ ክብር ይቀበልሃል። ይሄ ትልቅ ነገር። እኔ ይሄንን ነው የምልህ። እነዚህ ሶስቱ ነገሮች እኔ እስማማለሁ። ታንኪው አዲስ። በሶስቱ ከተስማማን አንደኛው ላይ እኔ ከዚህ በፊት የማቀነቅነው ስለሆነ እንደ አማራጭነት ያቀረብኩት አለመቀበል ይቻላል። ዋናው ግን ይሄን ነምበር 1 ታርጌት ነምበር 1 የእስክንድርን ህይወት ማቆየት ለኢትዮጵያ ፖለቲካ ለአማራ ይጠቅማል የሚለውን ያዝልኝ። አመሰግናለሁ ወንድማ። በጣም ይሄ ሶስቱ ነገር ላይ ተስማምተናል። ትክክል ነው፣ ደግሞ ትክክለኛ ዲሲሽንም ነው። ባራምባራስ ምንድን ነው የምትለው? እስኪ አንተ ያ ሰላም ሀብትሽ፣ እስኪ ፕሊስ አንደኛ እንዳታስወጣኝ እንደበቀደሙ፣ ሁለተኛ እንዳታቋርጠኝ። ስለ እስክንድር ስመጣ ይኸውላችሁ ጊዜ ወስደው ተነጋግረው ነው አንድነቱን ያመጡት። ኢቴክስ ሞርዛን ወደ 6 ወር ምናምን ሲነጋገሩ ማን ምን ላይ ይመደብ ምናምን ተብሎ እኔ ምርጫም የተደረገ አይመስለኝም። ምደባን የተካሄደው እስክንድር ተስማምቶ ወይ አብዲ ባራምባራስ ድምጽ ወጣ ሰምታል። እንደው እኔ አሁን ያ ሰምቻለሁ። አሁን እሱ ራሱ ለሀሳብን መገደብ አልፈልግም፣ ግን አንተ አሁን እስኪ ኤክስፕሌን ቱ አስ 7 ለ12 የሚል ምርጫ አለ። በየትኛው ዓለም ነው 7 ለ12 ምርጫ? እንደዛ እኮ እነ እስክንድር የማይቀበሉት ሀብትሽ። አሁን ይሄ ፌክ ነው። አስደምጥ። ቆይ ምደባ ነው የሚለው ሀብትሽ። በእናትህ አንድ 4 ደቂቃ ስጠኝ በእናትህ፣ ከዛ ልግለጽና ትጠይቀኛለህ በእናትህ። አም ሶሪ ሐሳቤ ላይጥም ይችላል ባይዘው፣ ግን እኔ በቀናነት ትግሉን ስለምደግፍ ነው። እኔ የምደግፈው ግለሰብ የለም ባይዘው ፋኖ ውስጥ ሰው እንደሰማሁት ተነጋግረዋል። በሽማግሌን የተቀራረቡት ትልልቅ ሰዎች ተሳትፈዋል፣ ተወቃቅሰዋል። ብዙ ጊዜ ነው ወሰደው። ምርጫ አይደለም የተካሄደው፣ ምደባ ነው የተካሄደው። ዘመነ ካፋብን ሊቀመንበር ሆነ፣ መከተው ማሞ ሁለተኛ ነው። እኔ አፋብን ማን ነው አፋድ ጠራጊ ሆነ ምናምን የሚል ቃል አያሌው ተጠቅማል። እኔ እንደዛ አንደኛ ቃሉም ትክክል አይደለም፣ ሁለተኛ አልሆኑም። ሁለተኛ ሰው ሆኗል። ምደባ መደረጉን ታምናለህ አንተ? ምደባ ነው የተደረገው። ምደባ ነው። አይ ቲንክ እኔ እንደዛ ነው ኮንሲደር ማለት ነው። ባይዘው ምደባ ከተደረገ አንተ ማመን ለራስ መንገር ያለብህ ምርጫ አልተደረገም፣ ድርጅት አልተፈጠረም። ምደባ ማለት ሰው የፈለገውን የሆኑ ሰዎች በምደባው ላይ አፐራንድ ያላቸው የበላይነት የወሰዱ ሰዎች የሚፈልጉትን በሚፈልጉት ቦታ ላይ የሰየሙት አይደላቸውም። ሁለቱም እኮ መሳሪያ ታጠቃይል ነው። ሀብትሽ ቆይ አታቋርጠኝ በእናትህ። እኔ ምልከታዬን ላስቀምጥና ይኸውልህ አሁን ኳላ ሶራ ስለምታየኝ አሁን ይኸውልህ እኔ ያያሌውን ቶን አልደግምልህም በአማራ ትግል ውስጥ ሀብትሽ። አም ሶሪ። ማን ነው መዳቢ? በቃ ይኸውልህ በሽማግሌ ተቀራርበዋል። ራሳቸው ተወያይተው ምናምን ነው። ሽማግሌዎች እኮ አሉ
እኔ ተረት አልፈልግም። ሽማግሌን ከዚህ ውስጥ አውጣና እኔም ማወራለ መዳቢው ማን ነው? መግለጫው እሺ፣ ያመሰግናቸው ሽማግሌዎች ማን ናቸው? ሰምተሃል? መግለጫው እሱማ ምን ይባላል መሰለ ፕሮቶኮል። አታስወራኝም። በቃ ልውጣ። እሺ ቀጥል። ካያለው ጋር ቴንኪው በጣም እኔ እንድታስረዳኝ እናገርና ከዛ በኋላ ትጠይቀኝ እንጂ አሁን እኔ ድርቅ ያለ ነገር ነው የምትጠይቀኝ። አብተሽ ተመሳሳይ ነገር ማይደብራል። መዳቢው ማን ነው? ሁለታቸውም ነዋ። ተገናኝተው እኮ ስንት ወር ነው የመከሩት እኮ ቆይቷል እኮ። ኢት ቴክስ ታይም። ሽማግሌ ማለት በመግለጫቸው እኮ እነ ዳዊት ማነው ጊዮርጊስ ነው ምናምን እኮ ቴንኪው ብለዋል እኮ። የንጉሱን የልጅ ልጅ ቴንኪው ብለዋል እኮ። በሽማግሌ ነው እኮ የተቀራረቡት። ማን ነው መግለጫውን ያነበበው? እንዴ አስረስ ነው ያነበበው። ነው እሱንም ተስማምቶ ነው ያነበበው። አንድ እዚህ ጋር ላስቆም። አሁን ለምሳሌ መንዚው የሚባል እዚህ የምታውቀው ልጅ አለ አይደል? የደሳለኝ የቅርብ ሰው ነው። ደሳለኝ በማያውቅበት ሁኔታ የደሳለኝ ጦር ምንድነው የሚባለው? አይ ቲንክ አሳምነው ጦር። ያሳምነው ጦር ምንም ሳያውቅ ምንም ሳይነገረው መግለጫ ተወጣ። ማን ነው አስረስ ማሬ ወጥቶ አነበበብን። በዛ ቅር ብሎናል እያሉ ነው። አብሮ አፋባህን ውስጥ ያሉ ሰዎች ማለት ነው። ለነሱ ሁለት ቦታ ትተናል ብለው ተናግረዋል። በቃ የቻሉትን ያክል በየወንዙ የተሰለፈውን ፋኖ ሀብትሽ ብሎ 5 ደቂቃ ለኔ አሁን ድርቅ የሚል ሰው ነው የሚያስጠላኝ። አሁን አፋባህ የሆኑ ሰዎች ራሳቸው እኔ አሁን ቢያወራ ችግር የለው፣ እግዚአብሔር ምስክሬ ነው፣ አዳምጣለሁ። ቢያወራ መስማት እችላለሁ። እኔ ሐሳቡን እንዳይናገር አይደለም ግን እንዴት ነው በሐቅ ላይ መስማማት ካልቻለ? ለምሳሌ አፋባህን የተባለው ድርጅት ደሳለኝ የሚባለው መሪ ተገለልኩኝ፣ መግለጫ ሲወጣ አላወቅኩም አለ። መግለጫ ሲወጣ አልነገሩኝም፣ እኔ በማላውቀው ሁኔታ ነው መግለጫ ያነበቡት አለ። ከዚህ በላይ ክህደት ምን አለ? ይሄ እስክንድር ነጋ አይደለም፣ ይሄ አፋሃድ አይደለም፣ ይሄ አብሯቸው የሰራ ልጅ ነው። ደሳለኝ ይባላል፣ የሸዋ ልጅ ነው፣ መሪ ነው። ይህንን ሰውዬ እንኳን ክደው ነው የመጡት። ፎርጌት አፋድንማ ጠላት ብለው እንዴት እንደሚሰሩበት እየሰማን የራሳቸውን ልጅ ክደው የመጡ ሰዎች፣ ደሳለኝን የካዱ ሰዎች ለእስክንድር ተውት፣ ለመከታው ተው እና ምደባ ማን ያደረገው? እኔ እንኳን ማን ነው ምደባ ያደረገው ስለው ራሳቸው ናቸው። እና እናስረስ እነ ማን ናቸው? እነ መከታው እኛ 7 እንሁን እናንተ 12 እንሁን ብለው ራሳቸው ላይ ፈርደው ነው የመጡት ማለት ነው። አልገባኝም። ምን አይነት ምደባ ነው? ይሄን ማስረዳት የሚችል ያለ አይመስለኝም። እና ይሄን ጥላ ይቀጥልና ኤክሶደስ ድል ልስጥ እስኪ ጥልዬ በኋላ ላይ ታወራለህ። ኤክሶደስ እንትን በልና አይ ቲንክ እኔም አዲስ ቴንክ ዩ። ያለውበት ቦታ ትንሽ ለኔትወርክ ሊያስቸግር ይችላል። አሁን ከሰማሁት ልጀምርና ከዛ ወደ ኋላ ሄዳለሁ። የእስክንድር ያለበት ሁኔታ በጣም ችግር ውስጥ ነው ያለውና 3 ኦፈሮች አደርጋለሁ። አንደኛው ለመንግስት እጅ እንዲሰጥ፣ ሁለተኛው ከሀገር እንዲወጣ፣ ሶስተኛው ደግሞ አፋድን መልሶ ማጠናከር የሚቻልበትን አይነት መንገድ ማድረግ ከተቻለ የሚባል ነገር ሰምቻለሁና ይሄ ምንድነው? ውሻ ሲያባረር ሮጠ ወደ ዘንዶ ዋሻ ግባ አይነት ነገር ነው። ያባረረ ውሻ ነው፣ ለማምለጥ ደግሞ ዘንዶች ጋር ግባ። ውሻ እንዴ ነው የሚነክስ? ዘንዶ ጠቅላላ ሙሉ አካላትን ነው የሚወጣውና ዘመነ ካሴ ያባሮኛል ብለህ ሄዳ አብይ አህመድ ጋር እጅ ስጥ ማለት እኔ ምን እንደሆነ ኢንድጎሎ አልገባኝም። ባይ ዘ ዌይ የፈለገ አማራ ትግል ውስጥ ፕሮብለም ቢኖር በምንም አይነት መልኩ አብይ ጋር ያለን ኢንጀስቲስ ጀስቲፋይ ሊያደርግ አይችልም። ውስጥ ፕሮብለም ሊኖር ይችላል፣ ያሉ ችግሮች አሉ፣ ምንም ጥያቄ የለውም። መስተካከል ያለበት መስተካከል አለበት። ኦር ደግሞ የስትራቴጂ ለውጥ ሊኖር ይገባል እንጂ አሰላለፍ ቀይረህ ደግሞ ሄደ እጅን ለአብይ ስጥ ማለት ከዘመነ ካሴ አብይ አህመድ የተሻለ ነው። ኦር ደግሞ የብልጽግና መንግስት በየቀኑ እያረደ ለሚገላቸው አማሮች ልክ እንደ የሞቱት በገዛ እጃቸው ነውና መንግስት ፕሮቴክሽን ይሰጣል አይነት ነገር ነው። የህዝቡን ሰላምና ደህንነት ማስጠበቅ ያልቻለ እስክንድር ሄዶ እጁን ሰጥቶ ለፕሮፓጋንዳ ሰለባነት እንዲውል ነው። ኤኒዌይ እኔ እጅ ስጥ የሚለውን አልሰማም፣ በአንተ እስማማለሁ። ግን ግን ከእስክንድር ፕሮቴክሽን አንጻር ያላቸው 3 ነገር ጥሩ ነገሮች 3 አንስተዋል። እጅ ስጥ ኖ ከእስክንድር ፕሮቴክሽን ያቀረበው በእንትን ስትሄድ የመጨረሻ ከእስክንድር ፕሮቴክሽን አዲስ ታይምስ ከእስክንድር ፕሮቴክሽን ከዚህ በኋላ የሚኖረው የህዝቡ የህልውና ትግል ይበልጣል። እስክንድር እኮ ሲገባ ራሴን ፕሮቴክት ላድርገው አይደለም፣ እየሞተ ያለ ህዝብ አለ፣ ህዝብ መዳን አለበት ነው። ኦን ዘ ኮስት ኦፍ ማይ ላይፍ ነው ያለው። እኔ ሞቼ ህዝቡን ሰርቫይቭ ማድረግ አለበት ነው። ስለዚህ እስክንድር የሚወስዳቸው እያንዳንዶቹ ዲሲዥኖች ከዚህ በኋላ ለኢትዮጵያም ህዝብ ለአማራም ህዝብ የሚኖረው ፖለቲካል ኢምፕሊኬሽን ምንድን ነው የሚለው በጣም ዲፋይል ሊደረግ ይገባል። ስለዚህ ውሻ አባረረኝ ተብሎ የዘንዶቹ ዋሻ ተዘሎ አይገባም። ዋነኛው ነገር እሱ ነው።
ሁለተኛው እንደምታውቀው ምንድነው በጣም ይሄ ፕሪሞደርን የሆነ ፖለቲካል የሆነ በጣም የሚዘገንን አይነት የፖለቲካል ዲስኮርስ ታያለ። ቆራረጣለሁ። አዲስ ታይምስ ኔትወርክ ካስቸገረ ንገሩኝ፣ መውጣት እችላለሁ። ቆራረጥ ሆነ አሁን ደህና ነው ያለው። ጎ ሄድ ከተቆረጠ ኦኬ። ፕሪሞደርን የሆነ ፖለቲካል ካልቸር ነው ያለው እንደምታውቀውና በጣም የሚያሳፍር ነው። አሁን ምንድነው በቃ በምንም አይነት መልኩ ይሁን ፖለቲክሱን ፓወሩን ብቻ እንያዝ። የሚጠፋ ስም፣ የሚሞቱ ግለሰቦች፣ የሚደርስ ዳሜጅ ምናምን በጠቅላላ ኦን ዘ ኮስት ኦፍ ህዝቡ የኛ የስልጣንና እንትን ጥማችን መቆረጥ አለበት ብለው የሚያምኑ ሰዎች አሉ። ከእስክንድር ጋር አለመስማማት ይቻላል። ዘመነ ካሴ ግድ እስክንድርን ሰፖርት ማድረግ አይጠበቅበትም። በቃ ትግሉ ይስፋችሁ፣ እኔ ትግሉን ለቅቄ እሄዳለሁ ሲል አትሊስት ኤግዚቱን ሰላማዊ ልታደርግለት ነበር አይደል የሚገባው። አምጥተህ ካራክተር አሳሲኔሽን ሰርተህ እስክንድር ነጋን ከአብይ አህመድ ጋር አንድ አይነት አሰላለፍ ውስጥ 2 ዓመት ጫካ ውስጥ የነበረ ሰው ራሱን ለትግሉ አሳልፎ የሰጠን ግለሰብ በዚህ መልኩ የመጨረሻ ኢቭን ኢንድ ፖይንታቸውን እንኳን ዲፓርቸር በሰላም ይሁን ብለው እንኳን አይፈቅዱለትም። ዛሬም መቶ የሚሰራበትን ፕሮፓጋንዳ ካየኸው ትላንትና አይተሃል። ትላንት ዛሬ ምናምን ሲሰራ የነበረውን ሶሻል ሚዲያ ላይ ያለውን እንትን ይሄ የኢንተሌክቹዋሊ ኢንሴኪውር ስትሆን የምታደርገው ምንድን ነው? ሌብሊንግ የመጀመሪያው እንትን ነው። በቃ ዩሪ ምንድን ነው ሲያደርግ የነበረው? የአማራ ትግል ሪማ ፕሊጅ እያደረገ ነው። ያ የትናንት የነበረበትን የጎጠኛ ቡድን እንደገና መልስ ተቀበሉኝ እያለ እየለመን ነው። እኛን በመስደብ ነው እሱን እያለ አንተን አማራነትን በመክፈፍ ትግሬ እያለ እና አዲስ ታይምስ የአማራን ትግል ሊያፈርስ ነው እያለ ትናንት የአማራ ቀንደኛ ታጋይ ነው እያለኝ ነበር እና ዛሬ ተገልብጦ አዲስ ታይምስ ጸረ አማራ ነው እያለ ነው። እና በባካችሁ እነ ቤተልሔም ዳኛችሁ ተቀበሉት። ኢንተሌክቹዋል ባንክራፕሲ ይሄ የኢንተሌክቹዋል ካፓሲቲ ባንክራፕትድ ሲሆንና ሰዎችን በእውቀት ቻሌንጅ ማድረግ ሲከብድ የእነሱ መኖር ኤግዚስታንስ ለአንተ ሴኪሪቲ ሳይሰማ ሲቀር የመጀመሪያ የምታደርገው ነገር ካራክተር አሳሲኔሽን ነው። በሎጂክ ቆመ ሰዎችን መሞገት ሲከብድህና ሰዎችን ዲባንክ ማድረግ ካፓሲቲው ሳይኖር ሲቀር ብልጽግና ናቸው፣ ኦሮሞ ናቸው፣ ትግሬ ናቸው፣ እንትን ናቸው ምናምን አይነት ሌብሊንግ ውስጥ ነው የምትገባው። ካሊበርና ካፓሲቲ ካለ መተህ በስነስርዓት መድረክ አዘጋጅተህ ቻሌንጅ መደራረግ ነው። ከስር ካሉ እስከ ሶሻል ሚዲያ ጭፍሮቹ ድረስ የሚያደርጉትን ነገር ተመልከት። መተው ሌብሊንግ ነው የሚሰሩት። ኢንስቴድ ኦፍ መተው አይዲያን ቻሌንጅ እንደማድረግና አንተን ዲባንክ ከማድረግ ይልቅ አይደንቲቲ ነው የሚቀሙ። የታገልክበትን ትግል ኦር ደግሞ ያለህን ፕሪንሲፕል በጠቅላላ ቮይድ ያደረጉና ምን ብሎ ይጠሩሃል? የብልጽግና ገረድ ኦር ደግሞ ሳምቲንግ ኤልስ ትግሬ ኦር ደግሞ ምናምን ይሉሃል። በቃ ውጡና ዲማጎግ የሆነ ኢሞሽን የነገሰበት ሎጂክ የወደቀበትን ትግል አቁሙ። ራሽናል የሆነ ዲስኮርስ አድርጉ። ውጡ። ተደበቀ እስክንድር ነጋን ብልጽግና እያልክ ኤክሶደስን ትግሬ እያልክ አዲስ ታይምስን ኦሮሞ እያልክ ትግል አትታገልም። አቅም ካለ ውጣና ቻሌንጅ አድርግ። ፖለቲክስ ካሊበር ይጠይቃል። የአማራን ገበሬ 4 ኪሎ ለማስገባት ነው የሚል የፖለቲካ እንትን ሰምተሃል አይደለ? እኔ ብታገለው የአማራን ገበሬ ፖለቲካ እንትን ውስጥ ለማስገባት ነው። 4 ኪሎ ፖሊሲ የሚቀረጽበት ዲፕሎማሲ የሚሰራበት የኢኮኖሚና የገቨርነንስ የምትሰራበት ቦታ ነው እንጂ እርሻ ሜዳ አይደለም። ገበሬ እርሻ ነው የሚያርሰው። ዶክተር ኢንጂነሪንግ ሊሰራ እንደማይገባ ሁሉ ኢንጂነሮች ደግሞ ገብተው ቤተክርስቲያንን ቀድስ እንደማይሉ ዶክተር የዶክተር ስራ ነው የሚሰራው፣ ኢንጂነር የኢንጂነር ስራ ነው የሚሰራው፣ ገበሬም የገበሬን ስራ ነው የሚሰራው። የምንታገለው ገበሬው በስነ ስርዓት መኖር የሚችልባትን ሀገር ለመፍጠር ነው እንጂ ገበሬ ገብቶ ፖለቲካውን የሚያቦካባት ሀገር ለመፍጠር አይደለም። ፖለቲክሱን ካየኸው ምንም ራሽናል ኤሌመንት የለውም። ከሎጂክ እና ከፋክት በጣም የራቀ ነው። ለሰዎች ኢሞሽናሊ አፒሊንግ የሆነ ናሬቲቭ እያመጡ መመገብና እንትን ማድረግ ነው። ስለዚህ ዘመነ ካሴ የእሱን ሬቶሪክ ኤክስቴንሽን ዛሬ ያሰምቶናል። በቃ እስክንድር አትስማማው፣ አብሮ አይስራ፣ ምንም ችግር የለውም እኮ ጃይንት የሆኑ ሰዎችን አሁን የገበሬ ፖለቲካ ባይዘው የመጣበትን ዋነኛ ምክንያት ሁለቱን ልንገርህና ወደ ዘመነ በኩል ቀጥላለሁ። የገበሬ ፖለቲካ እንደምታውቀው የአዲስ አበባ ልጅ ብዙ ኤክስፖዠር አለው። እስክንድርን ጨምሮ የተማርንበት ትምህርት ቤት ምናምን ሶሻል ባክግራውንድ ጥሩ ነው፣ ኤክስፖዠር አለ። ኮስሞፖሊታን ማይንድሴት ነው የሚኖር እና የሆነ ትራንሴንድ ታደርጋለህ። ካልቸር ምናምን ትራንሴንድ አድርገህ ግሎባል ሲቲዝን ነው የምትሆነው። በዚህ ምክንያት ታነባለህ፣ ኢንተሌክቹዋል ካፓሲቲ ይኖርሃል፣ ከሰዎች ጋር ኢንተራክት ታደርጋለህ። ይሄ ነገር ኢንኮምፒተንት የሆኑ ሰዎች ኢንሴኪዩር ስለሚያደርጋቸው ቅድሚያ ወደ ትግሉ ሲመጡ አታክ ማድረግ የጀመሩት የአዲስ አበባ ልጅ ነው።
ደሞመንት ወደ ትግሉ ሲገቡ ወደኋላ ተመልሰ ናሬቲቭና ሪቶሪኮቹን አንድ በአንድ ማየት ትችላለህ። የአዲስ አበባ ትግል ከትግሉ መውጣት አለበት፣ የመጣሁት የአማራ ገበሬን ለማንገስ ነው ሲለ የአዲስ አበባ ሰዎችን ባይ ዲፎልት አጭበርባሪ ናችሁ፣ ቀማኛ ናችሁ ምናምን እየተባለ ነበር ሌብል ስልደረግ ነበር። ምክንያቱ ምንድን ነው ካልክ የአዲስ አበባ ልጅ እንደፈለክ እየተጫወትክበት አትቀጥልም። ስለዚህ የገበሬ ፖለቲካ መስራት የሚፈልጉ ሰዎች ቅድሚያ አታክ የሚያደርጉት የአዲስ አበባ ልጅ ነው ብሎ የሚያስቡትን እዚህ ሶሻል ሚዲያ ላይ ያሉት ያደርጋሉ። ምድር ላይም ስትሄድ ደግሞ እነ ዘመነ ካሴ ካሊበር ያለው ኮምፒተንት የሆነ ወጥቶ ሀሳቡን መሸጥ የሚችል ዲፕሎማቲካሊ ኢንጌጅ ማድረግ የሚችል የአማራን ኮዝ ለኢንተርናሽናል ኮሚኒቲ መሸጥ የሚችል እስክንድር ኮንፈርት አይሰጠን፣ ቻሌንጅ አታደርገውማ። ይህን ሰውዬ ልትበልጥ የምትችልበት ብቸኛው መንገድ ጠመንጃና ሽጉጥ ነው፣ ጡንቻ ነው። ስለዚህ እዚህ ሶሻል ሚዲያ ላይ ማንነትን ሌብል እያደረጉ ከትግል ሊያስወጡ ይሞክራሉ። ትግል ላይም እዛ መሬት ላይ ያሉትንም እዚህ የገበሬ ትግል ይደረጋል፣ እዛ ደግሞ የጠመንጃ ትግል ይደረጋል ማለት ነው። ስለዚህ ፒውርሊ ቬለን የሆነ ፖለቲካል ካልቸር ነው ያየሁት። የአማራ ገበሬ ዳቦ ቆሎን ይዞ 4 ኪሎ እንዲገባ ነው የምታገለው ይላል ዩሪ። ኤኒዌይ 4 ኪሎ የአማራ ገበሬ ዳቦ ቆሎ ምንድን ነው? 4 ኪሎ የእርሻ መሬት አይደለም። 4 ኪሎ ቤተመንግስት ነው። ቤተመንግስት ውስጥ ደግሞ የሚገቡ ፖሊሲ መቅረጽ የሚችሉ ፕሮብለም ሶልቭ ማድረግ የሚችሉ የፖለቲካል ካሊበር ያላቸው ሰዎች ናቸው። አሁን ምንድን ነው እየሆነ ያለው? ትግሉ ምንድን ነው መሰለህ? በቃ በጣም ኤክስትራክቲቭ ኔቸር ነው ያለው። በጣም ኤክስክሉድ ያደርጋል፣ ሌሎችን ይገፋል። ኢንክሉሲቭ አይደለም። ስትመጣ እኔን ትግሬ ይልሃል፣ አንተን ኦሮሞ ይልሃል። ሊታገል የሚመጣውን ሰው ሌብል ያደርጋል። ደሞመንት ከእነሱ ጋር ከቆምክና የእነሱ ገረድ መሆን ፈቃደኛ ከሆንክ ግን እንዳንተ ንጉስ የለም። ዩሪ ነው። ዩሪ ባይ ዘ ወይ ዝም ብሎ ሰው አይደለም። ዝም ብለን የምናጣጥለው ምን ፖለቲካ ያቅም ምናምን የምንለው ሰው አይደለም። ለነበረበት ለብሔርተኛ ካምፕ የነሱ ገረድ በነበረበት ሰዓት ንጉስ ነበር። አሁን ግን ጉራጌ ነው። በነሱ ሞመንት ትንሽ ከነሱ ስኮፕ እና ከነሱ ከሚፈልጉት ኢንተረስት ሺፍት ያደረግክ ሲመስላቸው ዱላቸውን እያያዙ ነው የሚመጡት። ምህረትም የላቸውም። ትላንት እንደዚህ ያደርጋል፣ ትላንት እንደዚህ ነው ክልል ምናምን አያውቅም። ይሄ በቃ በጣም ኤክስክሉዥነሪ ኔቸር ያለው በፍጹም ኮምፕሮማይዝ አድርገህ ቁጭ ብለህ በአንድ ቴብል ላይ ልትነጋገራቸው ማለት ትችላቸው ሰዎች ናቸው። ስለዚህ እዚህ ትግል ውስጥ ደግሞ እኛ ኢምፓርት አናደርግም። አብይ አህመድ ጠላታችን ነው። ልክ ሄደን ለአብይ አህመድ እጅ እንደማንሰጠው ሁሉ ቅድም እስክንድር ሄዶ ማን ነው ለአብይ እጁን ይስጥ ሲባል የሚያመጣውን የፖለቲካል ባንክረፕሲ ምናምን አንደርስታንድ እንደምናደርገው ሁሉ እነዚህንም ሰዎች በዛው ልክ ነው የምንታገላቸው። ሁለት ጠላቶች ነው ያሉ ነው በዚህ ሰዓት ለአማራ ህዝብ ለሁሉናው ትግል መሰናክል የሆኑ ሁለት ኮምፕሮማይዝ የማናደርጋቸው ኤግዚስተንሻል ኢነሚዎች አሉ። አንዱ 4 ኪሎ ይገኛል። አንዱ ደግሞ በጎጠኝነት ውስጥ ተደብቆ ለስልጣን እየታገለ የአማራን ኤግዚስተንሻል ትሬት ኤግዚስተንሻል እና የሰርቫይቫል ኢንስቲንክት መቀለጃና መጫወቻ ያደርገዋል። ስለዚህ ሁለቱንም እኩል ነው የምንታገላቸው እና ዋናው ፖይንት ላቸው የፈለግኩት ምንድን ነው ከዚህ ጋር አያይዤ መናገር የምፈልገው በደንብ በሎጂክ ላይ በሁለት እግራችሁ ቆማችሁ ዲቤት አድርጉ። ቻሌንጅ ለማድረግ አትፍሩ። ሰዎችን ሌብል አታርጉ። በቃ አሁን ዛሬም እስክንድርም ወጥቶ የምትሰጡት ስም ትግል ውስጥ ሲሆን ትግል በጥባጭ ትለዋለህ። ትግል ለቅቄ እወጣለሁ ሲል ደግሞ ለምንድነው ትግል ለቀ የምትወጣው ትለዋለህ። ሰው ታዲያ ይሄ ሰውዬ ምንድን ነው እንዲያደርግ የምትፈልገው? የአንተ ባሪያና ገረድ ሆኖ እንዲኖር የምትፈልግ ሆነ የእነሱ አጫፋሪ እንዲሆን ልክ እንደ ዩሪ እሱን ማድረግ አንችልም። ስለዚህ ባርነትና መገረድ ምናምን የለመዳችሁ ሰዎች ምናልባት እሱ ለእናንተ ሊሆን ይችላል። ከኔ ኔቸር ጋር አሁን በጣም አጌንስት ነው። ይሄ በጣም ቬልቬት ግሎቭ የሆነ አይነት ፖለቲክስ መቆም አለበት። ሃርድ ፋክትና በጣም ትሩዝ በስነስርዓት መናገር መቻል አለበት። እስከዛሬ ድረስ እኔ ወጥቼ በዚህ ልክ ተናግሬ አላውቅም። አንድም ቀን በአማራ ብሔርተኛ ኦር ደግሞ በነዘመነ ካሴ ግሩፕ ላይ አንድም ቀን ፖለቲካል ስቴትመንት አድርጌ አላውቅም። አምቢጊየስ የሆነ ፖዚሽን ይዤ ነበረው። በቃ እነዚህ ሰዎች መስማማት የሚችሉበት ነገ ፊውቸሩን ማሳመር የሚችሉበት የፖለቲካል ዲስኮርስ ይፈጠራል ብዬ ነበር። ከቀን ወደ ቀን እየባሰ አንዴ ካንሰር ሴል ካደገ ወዲያው ነው ወደ ኬሞቴራፒ ነው መግባት ያለበት። ትሪትመንቱ በጣም ከባድ ነው። በቃ ካንሰር ስፕሬድ አድርጓል እዚህ ትግል ውስጥ። ትሪትመንቱን ቀላል አይሆንም። ስለዚህ ያን ትሪትመንት ሳንወድ በግዳችንን የተደመጥክ አይደለም። ኤክሶደስ እኮ አይናገር። በነገርህ ላይ አዲስ እኔ ያኔ የእርሻ መሬት አደረገዋል መልሰው። አመሰግናለሁ። ሚት አድርጉልኝ። ከላይ ያለውን ሚት አድርገው። አስማረ ፖዚሽን አልወስድም ማለት ነው። ቀጥል። ኦኬ። ታላቁ አርበኛ እስክንድር ነጋ በፋኖ ትግል አይደለም የምናውቀው።
ከማዕድ ጀምሮ የፕሮፌሰር አስራት ወልደየስ እስትንፋሽ ሆኖ እስከ መያድ ምን ያክል መላው አማራ ድርጅት እንዳይፈርስ እንዴት እንደታገለ ኤግዚስተንሻል ትሬት ከመድረሱም በፊት ኦህዴድን ከማንም በፊት የተጋጠመ የአዲስ አበባን ወጣት ያለምንም መሳሪያ በእንጨትና በዱላ ይዞ ከአዳራሽ እያሳደዱት ምናምን የተጋፈጠውን ሁሉ ታውቃላችሁ። እና ባክግራውንዱም ሲታይ ኢኮኖሚካል ሪዝን ይዞ አማራጭ አጥቶ የሆነች ደሃ ገጠር ገበሌ ሽንት ቤት ከሌለበት ተፈጥሮ ምናምን አይደለም። ሳንፎርድ ተምሮ ገብቷል። የሆነ ተጸዳርቶ ቲሹ ፔፐር ሶፍት ፔፐር ከማያቅ ምናምን አይደለም። ባክግራውንዱን ስናየው ኤሊት ነው። ከአፐር ሃንድ ከነበረው ኢኮኖሚካል ኤሊት ከነበሩ ቤተሰቦቹ የተፈጠረ ለአማራ ኮዝ ልሙት ለኢትዮጵያ ኮዝ ልሙት ያለ ነው እንጂ ይሄ ዝም ብሎ የኑሮ አማራጭ አስገድዶት ከዚህ ኑሮ ምን ታግዬስ ብሰዋ ምን ችግር አለ ብሎ አይደለም ወደ ትግል የገባው እስክንድር ነጋ። ገብቷል። ሳንፎርድ ተምሮ ነው። እኔ አሁን ኤስኦቲ ነው የተማርኩት። ያን ያክል አፐር ክላስ እንትን የለኝም፣ ባክግራውንድ የለኝም። ቤተሰቦቼ እንትን ስል ሳንፎርድ ተምሮ እዚህ ትግል ላይ ምን እንደሚሉ አክሰንታቸው ጥምም ብሎ ምን እንደሚሉ ማን ሰማቸው ሰዎች ሲላገጉበት ያስቀኛል። ዛሬ የት ነው የደረሱት? ሰውየው ነጋዴ ቢሆን ኖሮ የት ይደርስ ነበር እስክንድር ነጋ ብለህ ስታስብ ያስቃል። እና እቺ እኔ መሳደብ ምናምን አልወድም፣ ይቅር ችግር የለም። ለማንኛውም እስክንድር ነጋ መላው ኢትዮጵያን አይን ነው። እንደነገርኳችሁ ኦህዴድን መሳሪያ ይዞ አይደለም የተገጠመው። ኤግዚስተንሻል ትሬት ሙሉ ለሙሉ የሰላም በር ተዘግቶ እነ ጃልበቴን ሁላ ወደኋላ አስሮ የሚገል መንግስት እነ ልደቱን ያለ ፍርድ ቤት ትእዛዝ እንትን ብሎ ሲያስር እየታየ የፓርላማ አባል ያለ መከሰስ መብቱ ሳይነሳ ሲታሰር ነው እንጂ ጋዜጠኛ እስክንድር ነጋ 11 ጊዜ ወያኔ ስታስረው እጅ ያልሰጠ መታሰር ብርቆ ያልሆነ እጁን ወደፊት አድርጎ ኑ ሰሩኝ የሚል ለዓላማ ጽናት እስክንድር ሲታሰር የመጀመሪያው ስር የሁለተኛው ስር ሲታሰር ዘመነ ካሴ የባዴን ካድሬ ነበር። እስክንድር ለአማራና ለኢትዮጵያ ሕዝብ ሲታገል ባዴንም ጭምር ነበር። ቀጥል እና ነጭ ሉክ ነው እስክንድር። ባክግራውንዱን ስታቅ የመንግስት አበል ተቀብሎ የማያቅ ወላ ጋዜጠኛ ነህ ወላ እንትን ነህ ምን ነህ ግንቦት ሰባት ነህ ምን ነህ ያልገባ የለም። ነጭ ነው እስክንድር፣ ባክግራውንዱ ነጭ ነው። ዓላማ ይዞ የኢትዮጵያን ነጻነት ለማረጋገጥ በፍትህ የሚታገል ንጹህ ኢትዮጵያዊ ጀግና አማራ። አሁን የአይዲዮሎጂ ትግል አይደለም። እናቶ ይርታቸው እንትን ላይ ጅማ ላይ ፎቃቸው ተቃጥሎ ሲገደሉ እነ ህፃን አይሻ እነ ህፃን ዘይኑ ወሎ ላይ ሲቃጠሉ ብሔርተኛ ነህ ዜገኛ ነህ ምናምን ተብሎ አይደለም፣ በአማራነት ነው የተገደሉት። ይሄ የአማራ ትግል ነው። የብሔርተኛ ትግል የምናምን ትግል ተብለ በፖለቲካል እንትን የምታረገው እንትን አይደለም። እና ባክግራውንዱ የነጣ ብዙ መስዋዕትነት የከፈለ በትምህርት የገፋ ያሳተማቸው መጽሔቶች ትራክ ሪከርዱ ይናገራል። ከማዕድ ጀምሮ ከናስራት ወልደየስ ጀምሮ ያረገው ትግል በባልደራስ ያረገው የአዲስ አበባ ትግል ጠላትን ያለምንም ጦርነት አውጅብሃለሁ እኮ ያለው ጠላት የሚፈራው የሚገጥመው እኮ ብርሃኑ ጁላ ያ እኮ ከተሜ ነው ነቄ ነው ምን እንደሆነ ምናምን አይታችኋል አይደል? ብርሃኑ ጁላ እኮ ነው የሚገለው ድሮን እያዘነበ ያለው ሰውዬ እኮ ነው የምላችሁ። እና እስክንድር ነጋ ከነሱ ጋር አይደለም እሱ የከተማ ልጅ ነው ይል ነበር። ግን ያለው ነው እኮ ብርሃኑ ያለው ምንድነው ይሄ ብሔርተኝነት? አንደኛ የአማራ ብሔርተኝነት አይደለም። ጃላዲስ ቶ ሀፍ ብለው ስለሚያስቡ እንዴት እንደሚጠሉት እኔ ለምሳሌ ሙሉ ኦሮሞ የሆነ ሰው አይ አማራ ተገድሏል በዚህች ሀገርና ልታገል ቢለኝ ሙሉ ኦሮሞ አንተ ግማሽ አማራ ነህ አይደል? ሙሉ ኦሮሞ የሆነ ሰው ቢመጣ ተመስገን ተባረክ ወንድሜ ነው የምለው። ሌላ ጎረቤት ሀገር እየጠየቅን አይደል? አሜሪካ ነጩን የማያገባውን ነጩን ምናምን ላቲኑ ምናምን እኔ አሁን ጓደኞቼ ይነግራቸዋለሁ። አማራ እየተገደለ ነው ድምጹን አግዙን ጄኖሳይደር መንግስት አለ እላለሁ። እንኳንና ግማሽ እንትን የሆነ ማለት ነው። ይሄ በጎጥ በሰፈር 5 ጎጃሜ 5 ጎንደሬ ምናምን በኮታ እየተመዳደብክ አንድም ከክልል ውጪ አማራ የማይመደብበት የምትጸየፉት እንዲያም እንታገለት ሲሆን የምንታገለው ያላችሁት ራስ በጎጥ የክፍለ ሀገር ፕሮቪንሻል ሴንቲመንት ይዘ አጥናፉ አባተ ገለመሌ ምናምን የሚል ትርክት ይዘ ከዛ በሰፈር ኮታ ተመዳድበህ አንድም አሩስ የተወለደ ወለጋ የተወለደ ወይ ዋና ከተማ ርዕሰ መዲና አዲስ አበባ የተወለደውን መጣብን ይላሉ እኮ ከሸዋ ከአዲስ አበባ ሸዋ ሄዶ መጥቶብን ይኸው እንትን አለብን ምናምን ይላሉ። ከአዲስ አበባ ሸዋ አዲስ አበባም እኮ ሸዋ ነው ሊትራሊ። እንግዲህ ከወለጋ ከአሩስ የተወለደ አማራማ ቢሄድ ሊገሉት ነው ማለት እኮ ነው፣ ያርዱታል ማለት ነው። ይሄ ጽንፈኛ ቡድን
ይሄ የክልል 3 ብሔርተኝነት የአማራ ብሔርተኝነት አይደለም። የአማራ ቁጥር ስናየው ክልል ውስጥ ካሉ የአማራ ብዛት ከክልል ውጭ ያለ የአማራ ብዛት ይበልጣል። አንድም ከክልል ውጭ ያለ አማራ እዚህ ትግል ላይ ውክልና የለውም። አንድ እሱ ቢመጣ ቤተ መቅደስ እንደገባው ውሻ ተረባርቦ ነው የሚቀጠቅጡት። ቁጥሩ አብላጫ ያለው ክልል ውስጥ ያለ 23 ሚሊዮን አማራ ነው። ከክልል ውጭ ከ40 ሚሊዮን በላይ አማራ ነው ያለው። አንድም ወኪል የለውም። የሚመዳደቡት ስልጣን የሚሰጣጡት አይተህ ከሆነ 6 ጎጃሜ 6 ጎንደሬ ምናምን ነው። ከናንጋሳ በላይ በጣም ጽንፈኛ የሆኑ ቆሻሾች የኔ ይላቅ መልኬን ስብሰባ ሰምተዋል አይደል? አፋር ላይ የሚለው የአዲስ አበባ ልጅ የኮንዶም ትራፊ ይላል። አንጋሳ ከዚህ በላይ ምን ብሎናል? እና እነ ሽመልስን የምንታገለው ለምንድን ነው? መልኬ ማንች ይላቅ መልኬ ነው ምናምን የሚሉት ዳዊት ሰለሞን የሚሉት የሆነ እንትን ሰለሞን ብቻ አይደለም ዳሞቴም ደግሞታል። አንደኛው ዲዮ ዋቴቨር ብዙ እኔ ስም መጥራት አይደለም። እና የጎንደር ሰዎች ቲክቶክ ውስጥ ያሉት አንድም የተቃወመ ሰው የለም። ድጋፍ ነው ካልተቃወማቸው አንድ ነገር። ስለዚህ ኮንዶም ትራፊዎች ብለውናል። እንዴት እንደሚመጡ እናያለን። አዲስ አበባ እና ቆይ በሙሉ ጎንደር የሚለውን እኔ አልቃለስማ እንደዛ ተቃውሟል። ብዙ ልጆች ተቃውሟል። ይሄንን ለምን ፋኖ የሚባለው ጎንደር ያለው የሽብርተኛ ድርጅት ነው፣ መርደረር ነው፣ ሬፒስት ነው ብዬ ነው ማምነው። ይሄ እኔ ሐሳብ ቆንጅት ዲስት ይሄ ሽማግሌ ደግሞ ምን አይነት እንደው ቅሌታም ሽማግሌ ነው። ፋኖ በሙሉ መርደረር ነው፣ ሬፒስት ነው። ምን አይነት እኔ እኮ እንደዚህ በሽተኛ ስንት በሽተኛ ቲክታክ ላይ እኮ የሀገር በሽተኛ ነው። ያው ስሙን ቀይሮ ስለመጣ ነው የሚያስገባውት እንጂ አቋሉ እንዲቀባጣሪ ነው። በቃ የሆነ እድሜያቸውን ትልቅ ስለሆነ ተዋቸው። እሺ እና እጅግ በጣም የሚያሳዝን የክልል 3 ብሔርተኝነትን ከአማራ ብሔርተኝነት ጋር ያምታቱ ሰዎች አሉ። ይሄ የክልል ብሔርተኝነት ነው። ክልል 3 ይቻ አሁን ኢህአዴግ የሰጣ የክልል 3 በሷ ስር ማደር አለብህ። በሷ ስርም ያው የክፍለ ሀገር ኮታውን አይተሃል፣ እንዴት እንደሚረጋገጡ፣ እንዴት ጠላት እንደሆኑ፣ እንዴት እርስ በርስ እንደሚሰዳደቡ ምናምን አይተሃል። በምንም አይነት አዲስ አበባማ ሲመጣ ኤሊያን ነው የምንመስላቸው። ይሄ ሌላ ወለጋ ሩስ የተወለደው ሲመጣ እንጃ። አዲስ አበባ እንኳን ሸዋ የሆነው እኛ ሸዋ ነው የምንለው። በቃ ተመቶብን ምናምን ነው የሚሉት። እና እንደነገርኳችሁ ይሄ ሰውዬ አንድና አንድ አላማ ይዞ ጽናት ይዞ የጽናት ተምሳሌት ነው። እስክንድር ነጋኔ የማንም ቲፎዞ ፕሮፓጋንዲስት ምናምን አይደለም። ባይዘው ወይኔ ጃላዲስ አይተኝ ከሆነ ሁሉንም እንትን ምል ምናምን ለአቅም ቆም ሰው ነኝ እንጂ አንዱን ሰው ኤክስትሪምሊ ደጋፊ ሆኜ ምናምን መጥቻ አላቅም። ሀቅ ስላለው የጽናት ተምሳሌት ስለሆነ እና ከዛ አይነት ኤሊት ባክግራውንድ ወጥቶ በመስዋዕትነት ልክ እንደ ነጭ ባክግራውንድ ያለው ስንት መከራ የበላ እና ሰፖርት ካምፑን በጣም ያጥላሉታል። አማራ አይደለም እኮ የሚደግፈው መላው አማራ ነው የሚደግፈው። አዲስ አበባ እስክንድር ትላለች። ይሄን ደግሞ ታዩታላችሁ። አዲስ አበባ በሙሉ እስክንድራይ ነው። አዲስ አበባ ያትበል ምናምን በጣም ነው የምለው። አዲስ አበባ ነው የምለው። ጎንደሬ ጎጃሜ ካልክ አዲስ አበባ የተወለደ አማራ አዲስ አበባ ነው። ጎንደር የተወለደ አማራ ጎንደሬ ስለሚል፣ ጎጃም የተወለደ አማራ ጎጃሚ ስለሚል አዲስ አበባ እንላለን። አዲስ አበባ እስክንድራይ ነው። በጠቅላላ እስክንድር እንላለን። እስክንድራይ ነን። አማራው በብዛት እስክንድርን ሐሳብ ነው የሚደግፈው ነው በጠቅላላ። ከዛ ስቀጥልልህ ጃላዲስ አይተህ ከሆነ አይም የሆነው በሰፈር የሚያምነው በጣም ኋላ ቀሩ ካልሆነ በስተቀር አማራ ሆኖ የእስክንድርን ሐሳብ የማይደግፍ በጣም ጥቂት ነው። እርስ በርሱ እኮ ይበላላል። ነገ የሚያሳዝንህ ደግሞ ነገር እርስ በርሱ ሊበላላ አይተሃል አይደለ? ትንሽ የስልጣን ሽኩቻ እናንተን ሲመጣ እንዴት እንደሚፈታፈት እና አሁን አብርሃም የሚሉት እንትን አለ። በቀኝ ወደ ቤቴ ልሂድ እባክህ፣ አንተ ሚስቴ የጠበቀችኝ ነው። ነገ ኦኬ እሺ፣ አንዲት ነገር ልጨምር። ትሄዳለህ ግን ምንድነው አቢዝድ የሆነ አዲስ አበባን በጣም የሚጠላ ብሔር ብሔረሰብ አዲስ አበባ ባይዘው ያው ማጆሪቲ 60% በላይ አማራ ነው። ከዛ በኋላ የሚኖሩት ካልቸራሊ አማራን ኢምብሬስ አድርገው ገብቷል። አዲስ አበባ የተወለደ ጉራጌው፣ ትግሬው፣ ኦሮሞ ምኑ እስክንድርን ያውቀዋል። ሰፖርት ቤዙ ደግሞ ክልል ላይ ያሉት አሁን የሆነ ሲዳማ አማርኛ የማይችለው ምኑ ስታስገባ እኛ ምን ስላትን ኢትዮጵያ ነው የሚወደው። እስከ አብይ አህመድ ያ ሁሉ ኢትዮጵያ ወጥቶ እኮ የተቀበለው ኦሮሞ እንደሆነ እየታወቀ እኮ ነው። አማራ ነው ብለን እንኳን አልተቀበልነው። እና ይሄ የከሸፈ የክልል 3 ብሔርተኝነትን አቃጥለው ማንም አይቀበልህም ልልህ ነው። አብርሃም ያው እንደነገርኩት አብርሃም ላይ እንሄድብሃለን፣ ችግር የለም። በቃ ጃላዲስ አመሰግናለሁ። ቻው። ያ አይ ሰዎች መራ ደረጃ አሁን ቅድም ያ ባይዘው ቆይ አንዴ አብርሽ በዚህ ውይይት ላይ
እኔ የኛ ሐሳብ ብቻ እንዲንጸባረቅ ሳይሆን በዛኛው በኩል የዛኛው ቡድን ደጋፊዎችም ሐሳባችሁን ማንጸባረቅ ትችላላችሁ። እኛ በሐሳብ ነፃ እኛ በእሳት አቃጥለን ሰው አንገልም። እኛን የተለየ ሰው አስተማሪ ትምህርት ቤት ከፈተ ብለን ግንባሩን አንመታም። ታው በቃ እሱ ነው። አዳምጠኝ። እኛ በዲሞክራሲ እናምናለን። ማንም ሰው እዚህ መድረክ ላይ መጥቶ ሐሳቡን በልዩነት በጨዋነት ማቅረብ ይችላል። ኦኬ በጥይት አናምንም። አትስራ በቃ ተው በእናትህ እሱ በጥይት አናምንም። ቀጥልሽ። በጥይትማ ስላመንን ነው ጥይት ይዘን የወጣ ነው። ትቀልዳለህ እንዴ? ነው በመግደል አናምንማ። በመግደል አናምንም። አሁን አንተ ዝም ብለህ 3 ሴቶች ተገለው በጥይት አዳምጠኝ። በጥይት የምንታገለው ስርዓቱን እንጂ ከኛ ቤተሰብ ከአማራ ህዝብ አዳምጥ። አስተማሪዎች ለምንድን ነው አንተ የማትፈልገው ሐሳብ ሲሆን የምትሰማው? አብርሃም ነው ልጠይቅልህ። አስተማሪዎች ትምህርት ቤት ከፍታችኋል ተብሎ መገደላቸውን ትደግፋለህ? እኔ አሁን ነው ማስወረድ። ይሄንን አስተማሪዎች ትምህርት ከፈታችሁ ተብሎ በጥይት መመታቸውን ትደግፋለህ? አትደግፍ? እኔ ሲጀመር እንደዚህ አይነት ነገር መምህር ገደሉ መባላቸውን ይሄም ማቀው ነገር የለኝም። አምነዋል። አስረስ ማርያም አምነዋል። 17 20 ምናምን መምህር መግደላቸው። እኔ ባለፈው 3 ሴቶች ተገደሉ የተባሉት ነው። እሺ ከዛ በፊት እኔ አልሰማሁም። እሱን ነገር እኔ አልሰማሁም። ማቀው ነገር የለኝም። ኧረ በስመ አብ የእሱን ነው። ትምህርት ቤት ከፈቱ ተብለው የማላቀው ነገር ላይ እኔ ኮሜንት ልሰጥ አልችልም። አልሰማሁም። ቤቴን አልሰማሁም። ግን ከሰማህ ታወግዛለህ አታወግዝም? ይሄ ትክክል ነው አይደል? መምህር ዝም ብሎ ይገደል አይባልም እንዴ? ሊገደል አይችልም። ግን እዛ ጋር ያለው ነገር እማቀው ነገር የለኝም እኮ ነው የምነግርህ። እማቀው ነገር የለም። አሁን ግን እዛ መድረክ ላይ ግን ተደርጎ እዛ ምድር ላይ ግን አስተማሪዎች ትምህርት ቤት ከፈታችሁ ተብሎ ተገለዋል። ኦኬ ሶ አሁን ቅድም ልጁ ይሄ ሃይማኖት የሚባለው ልጅ ተፍቶት የሄደውን መርዝ ልንገር፣ መነሻውን ምክንያቱን ልንገራችሁ። ቅድም ሳሚ ማላቅም ስላለ ነው። እና አንድ ደግሞ ሀብታሙ የጠየቀው ጥያቄ አለ። ዘመንን እንደግፋለን አስረስን አንደግፍም የምትሉት ለምንድን ነው ያልከው? ሃይማኖት የሚባል ልጅ ከፍሮም ደ ቬሪ ቢጊኒንግ የምታስታውሱ ከሆነ እስክንድር ነጋ ይገደል ቴፖ አለኝ። ባይ ዘ ወይ አሃበ ቴፖ ወን ይሰድ ይቅርታ ጠየቀ ዛሬ እኮ እሱ ይቅርታ ብሎ። ኦኬ ግን አሁን እዚህ ጋር መተህ ይኸውልህ፣ አሁን እኔን ማለት ነው ሀብታሙ፣ እኔን ከመጣሁበት ጊዜ ጀምሮ አብርሃም የተናገረውን ንግግር ወደ ኋላ ተመልሰህ ብታይ በየትኛውም ፋኖ ላይ በምደግፈውም በማልደግፈውም ላይ ይገደል የሚል ነገር ተናግሬ አላቅም። ይሙት የሚል ነገር ተናግሬ አላቅም። አውግዤም ሰድቢያቸው አላቅም። ስቲል አሁን እኔ እስክንድር ነጋ ባደረገው ትግል ላይ ታክቲካልም የሆነ ስትራቴጂካል ስህተት ሰርቷል፣ አብረውት የሚሰሩ ሰዎች ይዘውት ጠፍተዋል ብዬ እንኳን ሳምን እስክንድር ነጋ ላይ እርምጃው ወሰዱበት፣ እስክንድር ነጋ መጥፎ ነው ብዬ አላቅም። ለምን አይነው እስክንድርን በኢንቴግሪቲው ለአማራነት በከፈለው መስዋዕትነት ቤተሰቡን ከአሜሪካ ትቶ ከሚወዳት አዲስ አበባ ወጥቶ አዲስ አበባ ላይ ያለ ደግሞ ኦነግን አንገት ለአንገት ተናንቆ መጨረሻ እንደማይሆን ሲያቀው ከማያቀው ወደማያቀው ገጠር ሄዶ ገባ ሞክሯል። ግን ቅድም ቴምር የነገረችን ነው የምደግምልህ። እስክንድር አብሮት የሚሰሩትን ሰዎች አላወቃቸውም። በጣም አደገኛ ሰዎች ቀርበው ጠልፈው ጥለውታል። ይሄን ነው የማምንልህ። ከዛውጭ ግን አሁን ቅድም ማዛ ማመድ አለች የተባለችውን ነገር እያየው ነበር። የኤርሚያስ ነው ፖስት ያደረገው ቪዲዮ አይደለም። አክቹአሊ ይገደል አይልም ለነገሩ የሚለው ምንድነው? እስክንድር ነጋ እስካሁን ባደረሰው በደል በፋኖ ሕግና ደንብ መሰረት እርምጃ ይወሰድበት ነው የምትለው። ይሄንም ቢሆን አጥብቄ አወግዘዋለሁ። እርምጃ ይወሰድበት ይገደል ነው፣ ሌላ ነገር የለም። በወታደራዊ ሕግ ይገደል። ኖ አዳምጠኝ። አስረስ ማሬ እኮ በእርምጃ ወሰድንባቸው ማለት በሕጉ መሰረት ነው ያለው። ሴቶችን ሲገደል ይገደል እያለች ነው። ኦኬ ሶ እኔ እያልኩ ያለሁት ምንድነው ቃል በቃል የለም ነው ልል የፈለኩት። ያም ቢሆን ትክክል አይደለም። ያም ቢሆን እኮ ነው የምነግርህ። ያም ቢሆን አይ መጀመሪያ እኔ በጣም ምን መሰለህ እንደዚህ ዳውን ፕሌይ ማድረግ በጣም ነው የሚያስጠላው። እኔ እኮ ነኝ ያነሳሁት። እኔ ነኝ ያነሳሁት። ካነሳኸው ፉሊ በትክክሉ አውግዘው። አዳምጠኝ። እርምጃ በፋኖ ሕግ መሰረት እርምጃ ይወሰድበት ማለት ለምንድን ነው አንተ አፌ ላይ የምትቆመው? ለምንድን ነው አዳምጠኝ። ለምን ትለኛለህ? እኔ ራሴ የምለውን ልበል። በቃ አንተ በራስህ ደግሞ ተናገር። አላለችም እያልክ እኮ ታስተባብላለህ። እኔ የምለውን ልበል። ኖ ይኸውልህ፣ ይገደልም
እርምጃ ይወሰድበትም ሮንግ ነው፣ ልክ አይደለችም። እርምጃ ይወሰድበት ሲባል ምን ማለቷ ነው? መጀመሪያ እዛ ላይ እንስማ። በእንትን እሷን ጠይቃት። እሱ ግን እኔ ያነበብኩት አይ አንተ እንዴት ተረዳኸው ነው? እስር ቤት ሊሆን ይችላል፣ ግድያ ሊሆን ይችላል። ሁሉም ግን ትክክል አይደለም እያልኩ እኮ ነው እኔ። ሁሉም ትክክል አይደለም። ገባ? እሷ እንደዛ ብላ መናገር አትችልም። ሲጀምር ማናትና እሷ እስክንድር ያደረገው ለአማራ ህዝብ ከፕሮፌሰር አስራት ወልደየስ ጀምሮ ያደረገው ነገር ይመዘን ቢባል አክቹዋሊ እዚህ ምድር ላይ ከእስክንድር ነጋ በላይ የአማራ ብሔርተኛ የለም። አነስትሊ እንናገር ከተባለ ለምንድነው ሰዎች አንድ ወቅት ላይ ስተሰሩ ሲባል ከ30 እና ከ40 ዓመት በፊት በጨለማ ዘመን ለአማራ ህዝብ ብርሃን የነበሩ ሰዎችን የምናዋረዳቸው? ለዚህ እኮ ነው አንዳንዴ የአማራ ህዝብ ለምንድነው መሪ የሌለው ብለህ ጥያቄ ስትጠይቅ እውነተኛ ልጆቹን ይበላል፣ እውነተኛ ልጆቹን አይጠብቅም። ገባ? ለቀጣፊዎችና ለማጅራት መጪዎች ቦታ ሰጥቶ እውነተኛ ልጆቹን ይበላል። ገባል አይደለ? አይ ነው እስክንድር ነጋ አሁን ላይ ራሱ ሳስበው ውስጤ በጣም ነው የምንሰፈሰፍለት ለሱ ማለት ነው። በጣም ነው የሚያሳዝነኝ። የምሬን ነው የምነግርህ። አከሳሱ ክሳቱን ሳየው እንደዛ ያ የደና ቤተሰብ ልጅ ደግሞ አውቃለሁ እኔ አዲስ አበባ አንድ ወቅት ረጅም ጊዜ ኖር ያለው ብያለሁ። እዛ 6 ኪሎ አካባቢ የሱ ሰፈር ልጆች 6 ኪሎ አክስት አሉት። እንደው በዚህ አጋጣሚ ልንገራችሁ እስክንድር ነጋ አያቱ ናቸው። አያቱ 6 ኪሎ ናቸው ሰፈራቸው ማለት ነው። የእስክንድር ቤተሰቦች እስክንድር የፈረንሳይ ልጅ ነው እና ብዙ ጊዜ ከአያቶቹ ጋር ነበር የሚኖረው እና አያቶቹ ሲሞቱ ቤቱን ለማን ይናዘዙለታል? ለእስክንድር ነው የተናዘዙለት። እስክንድር ምን እንዳደረገ ታውቃለህ? እስክንድር አንዲት አክስት አለችው እና አክስቱ ልጆች አሏት። ወደ ሳሪስ አካባቢ ነው የሚኖሩ ሴትዮዋ ማለት ነው አክስቱ። እኔ ጥሩ ኑሮ እኖራለሁ፣ አሜሪካ ሄጄ መኖር እችላለሁ፣ አንቺ አክስቴ ግን ልጆች ስላሉች ብሎ ቤቱን በነፃ እንደሰጣቸው ታውቃለህ? ማን ያጋለኝ? እስክንድር ማለት እንዲህ አይነት ሰልፍለስ የሆነ ሰው ነው። የትኛው ሰው ነው ዛሬ በውርስ ያገኘኸውን 67 ሚሊዮን ብር የሚሸጥን ቤት በነፃ ላክስት የምሰጠው? ለእናቴ ልጅ አልሰጠውም እኔ። ትቀልዳለህ እንዴ? ይሄን ያህል በጣም በእንትን በጸባይም በደግነትም ከሄድክ እስክንድር መልካም ሰው ነው። ግን ቅድም ቴመር የነገረች እንደምነግርህ እስክንድርን ከግንቦት 7 የነበሩ ሰዎች ኦፍኮርስ ግንቦት 7 እኔ እንደው አባሉ ሁኜ ባልመዘገብም ግንቦት 7 እኮ የአማራ ድርጅት ነው ብለን ኢትዮጵያዊ እውነተኛ ድርጅት ነው ብለን እኮ ተደግፏል እኮ። የአማራ ልጅ ነበር ሲደግፍ የነበረው። የግንቦት 7 ደጋፊ ናችሁ ተብለው የሚታሰሩ ይገደሉ የነበሩትኝ ተዘግዝቀው ይገረፉ የነበሩትም የአማራ ልጆች ናቸው። ስለዚህ እውነተኛ የአማራ ልጆችም ነበሩ፣ በኢትዮጵያዊነት የሚያምኑ ልጆች። ድርጅቱ ወደ ኢትዮጵያን ወደ ላቀ ደረጃ ያሸጋግራታል ብለው ግንቦት 7ን የደገፉ ነበሩ። ግን እዛ ውስጥ ግንቦት 7 ደግሞ ተጃምለው ጸረ አማራዎች ደግሞ ነበሩ። መጨረሻ ላይ ግን ራሱ የግንቦት 7 አይ ቲንክ ራይት አፍተር ኦባማ ቢኬም ፕሬዚደንት አንዲት ርዕሰ አንቀጽ ያወጧት ነበር አስታውሳለሁ። ስልጣን ለረጅም ዓመታት ለ3000 ዓመታት በሰሜነኞቹ ነበረ። ከዚህ በኋላ ግን ወደ ደቡብና ወደ ኦሮሚያ መውረድ አለበት ብለው ተናግረዋል። ከዛ ጊዜ ጀምሮ ነው ያ ድርጅት ጭምብሎ የተገለጠው። ሶ እስክንድርን ይሄ ግንቦት 7 የሚባለው ድርጅት ሲፈርስ ሲበተን መጠጊያ ያገኙት እስክንድር ጋር ነበርና በመሰረታዊነት ጥያቄ ልጠይቅ። አሁን አንተ በመረጃና በማስረጃ ወይንም በሎጂክ የምታወራ ከሆነ አሁን ዘመነ ካሴ ጋር አመራር የሆነ የግንቦት 7 ሰው አለ። ራሱ ዘመነ ካሴ ግንቦት 7 ነው። እስክንድር ጋር ግን እስክንድር ግንቦት 7 ሆኖ አያውቅም። ከሱ ጋር የተሰለፈ ግንቦት 7 አመራር ይሁን በአመራር ደረጃ አንድ ሰው ጥራልኝ። ስማ ጎጃም ውስጥ ያለ ስሙን እነግርሃለሁ። አመራር ግንቦት 7 ነው። አንዴ ቆይልህ ስማ ነው ይሄ የውሸት ወሬያችሁን ይዛችሁ ወሬያችሁን አትበል። እኔ ማውራው አብርሃም ነኝ ማውራው ግንቦት 7 ያለ ሰው ጥራልኝ። ግንቦት 7 ማነው? እስክንድር ጋር ያለ አዳምጥ ኖ አሁን ጥያቄ ነው የጠየቀው። እስክንድር ነጋ ግንቦት 7 ያለ ሰው ጥራልኝ። እስክንድር ነጋ እዚህ ቲክቶክ ላይ እንኳን በማየው እስክንድር የሚሉ ልጆች እኔ የጎጃም ፋኖ ውስጥ እስከ ዘመነ በኋላ 2 ሰው አውቃለሁ አልኩ። አመራር ሆኖ አሁን የሚሰሩ ግንቦት 7 የነበሩ። እኔ ብዙ ጊዜ የምከሳቸው የእስክንድር ነጋን የድርጅት ውስጥ የምከሳቸው ሰዎች በውጭ ሀገር ያሉት ሰዎች ናቸው ጠልፈው ጣሉት ብዬ የማስበው።
ልንገርህ። በውጭ ሀገር ያሉ ሰዎች አዎ እነሱ ነው የሚከሰው። ምን ብለው ጠልፎታል? መሬት ካላልክ ጥሩ ነው። እሺ አይ መሬት አይደለም፣ መሬት ላይ ያለውን እኔ መረጃ የለኝም። ምን ብለው ጠልፎታሉት ንገረኝ። ምን ብለው ጠልፎታሉት ትላለህ? በቅርቡ እንኳን ኔቨር ጊቭ አፕ ቅድም መረጃ ወጡ። በቅርቡ ከዋና አማራዎች ጋር የዙም ሚቲንግ አድርገዋል ከፍተኛ አመራሮች የአፋድ ብለው አልተናገሩ? ምንም ታወራው እና ኔቨር ጊቭ አፕ ያወራ ምን ችግር አለ? የሚባለው ቆይ ኮልሚ ማሚ የሚባለው እኮ በቀጥታ ከእስክንድር ነጋ ጋር እኮ ስልክ ደውሎልኝ አላነሳለት ዳስ በአንድ ተብለው ሚዲያ ላይ እነ ኔቨር ጊቭ አፕንም ሚዲያ ላይ አውርቶ የድርጅት ስብሰባ ደጋፊዎችን አውርቶ ያውቃል። በግል አይደለም ያወራቸው፣ እንደ ቡድን አውርቶ ያውቃል። ገብቷል አባባሌ። እንደ ቡድን ደግሞ ትዊተር ላይ መጥቶ መግለጫ ሰጥቷል እንጂ በግል እንደዚህ አዳምጠኝ የሌለ ውሸት አትዋሻ። እስክንድር ውሸት አይደለም፣ በተጨባጭ በማስረጃ ነው። እስክንድር ዘመነ ካሴ አይደለም። ዳኒ እስራኤል የሚባለው ልጅ እኮ ሌላ ስራ የለውም። እዚህ ቁጭ ብሎ 24 ሰዓት የሚውለው የእስክንድር ደጋፊ ነኝ ብሎ ምንድነው ሲሰራ የነበረው? እኔ አንተ አሁን ይኸውልህ ምን መሰለህ፣ እኔ በጣም የሚያስጠላኝ አብርሃም አሉባልታ ይሆናል ወሬ። ለምሳሌ እኔ አሁን ቲክቶክ ላይ ያሉት ቲክቶክ ላይ አዳምጠኝ። ቲክቶክ ላይ ያሉ አይደለም አባል ሁኖ የነሱ አባል ሁኖ አራጊ ፈጣሪ ሆኖ የሚሰራ ልጅ ነው። ምንም ታወራ ዳኒ እስራኤል አሁን እኮ እዚህ ሳሚ አለ እኮ ሳሚ የሚያውቃል እኮ እንደ ድርጅት አንድ ጊዜ ስብሰባ ተደረገ። አዳምጠኝ። ሳሚ ምንም የሚያውቀው ነገር የለም። ኖ አዳምጠኝ። እንደ ድርጅት አዳምጠኝ። እንደ ድርጅት በቃ ሬል ጨርስ። ይኸውልህ አሁን እኔ እያልኩ ያለሁት በእኔ ቤት መውሸት አትዋሽ። እያልኩ ያለሁት አንተ ለአንተ ነው። እኔ በመድኃኒዓለም ምን እንደማመጥ ከሆነ ይሄን ማስተካከል አለ። በእኔ ቤት አትዋሽ። አትሊስት አትዋሽ። እኔ ቤት መዋሸት አይቻልም። ውሸት አይደለም ይሄ 100%። ማን የጣለው ነገር አብርሽ አዳምጠኝ። እኔ ምን ያረኩ አንድ ጊዜ አታንሳው ፕሊስ። አንድ ጊዜ አዳምጠኝ። ይኸውልህ እዚህ ውጭ ያሉ ሰዎች በግሩፕ እንደ ድርጅት የድርጅት ደጋፊዎች ተብሎ አንዴ ነው ሁለት ጊዜ ከእስክንድር ባለበት እነ ጌታ አስራደ ባሉበት ስብሰባ ተደርጓል። ከዛ ውጪ የድርጅት እንዴት መደገፍ እንዳለባቸው፣ እንዴት ፖለቲካ መስራት እንዳለባቸው እንደዚህ ሐሳብ ላይ የፋኖን ዓላማ ምናምን በተመለከተ ድርጅታዊ ስብሰባ ተደርጓል። ከዛ ውጪ አጋረንትዩ አንዳቸውም በግል እስክንድር ነው ያገኙት። አንዳቸውም እስክንድር ጋር የሚደውሉ ሰዎች እኛ እስክንድርን አገኘው ከእስክንድር ጋር አወራ። አንተ አዳምጣለህ። በመጀመሪያ አሁን አላልክም እንዴ አንተ ኮልሚ ማሜ ብለህ አልመጣም? ኮልሚ ማሜ እስክንድርን የሚያገኝ ሰው አይደለም። አፋድ ውስጥ ተከትለው የገቡ ልጆች በሙሉ የእስክንድር ደጋፊ ነን ብለው እኮ እስክንድር ነጋ ከስልጣን ሊወርድ ነው ሲባል እኮ ጌታ አስራደ ስልጣን ሊይዝ ነው ሲባል እኮ ሲያለቅሱ የነበሩ ሰዎች ናቸው። በግልጽ ቲክቶክ ላይ ያሉት ቲክታክ ላይ ያለ ሰው እኮ ማልቀስ መብቱ ነው። መረጃ ቲክቶክ ላይ ያሉ ሰዎችማ በስነ ስርዓት አብረው ከአፋድ ጋር የሚሰሩ ገንዘብ የሚያሰባስቡ እኮ ናቸው። ምን የምታወራው? ምን ሆነ? ማን ያሰባሰበው? እስኪ ንገረኝ። በኔቨር ጊቭ አፕ ቤት ገንዘብ ይሰባሰብ አልነበረም? ተሰባሰበው እዚህ። አዎ ግን ኔቨር ጊቭ አፕ እነ ዳኒ እስራኤል አራጊ ፈጣሪ ሆነው ኔቨር ጊቭ አፕ እስክንድር ያገኘታል ማለት ነው። ያ ማለት ኤግዛክትሊ የድርጅቱ ውስጥ የድርጅቱ አዳምጠኝ። እነ ግዛቸው የሚባሉ አሉ። የድርጅት የውጭ አደረጃጀት አለ እና ማን እስኪ ልጠይቅህ፣ ለነ ኔቨር ጊቭ አፕ ከፍተኛ የአፋድ ኔቨር ጊቭ አፕ ባይ ዘ ዌይ ኔቨር ጊቭ አፕ ይሄንን አላወራም። አዳምጠኝ። እኔና ማን ነው እንትና ነው ያወራው? ማን ነው? እኔና ኮልሚ ማሜን ያወራው እንጂ ለኔቨር ጊቭ አፕ የነገረው ለቤቢ ሾው የነገራቸው ለኔቨር ጊቭ አፕ እሱ ሚስጥር ልንገርህ። በቃ እስክንድር አይደለም ለኔም የነገረኝ። አዳምጠኝ። በቃ እሱ አንዱ ነው። አዳምጠኝ። መስማት ትፈልጋለህ? እስክንድር እዚህ ውስጥ የለም። እንዴ እኔ ብቻ ነኝ ትላለህ? አንተ እኮ የምታውቀው ነገር የለም። እስክንድር ከማን ጋር እኔ የተናገርኩትን ነገር እኮ ነው የምታስተካክለኝ። አይደለም ለእነሱ የነገራቸው ማን ነው? እስክንድር እነዚህ ዋና አማራዎች ከእስክንድር ነጋ ድርጅት ጋር የዙም ሚቲንግ ማድረጋቸውን የነገራቸው ማን ነው? ኦ ማይ ጉድነስ። ይኸውልህ አዳምጠኝ። እኔ የምነግርህ ነገር ይኸውልህ አዳምጠኝ። እኔ ያደረገው እኔ ልንገርህ አብርሃም፣ እኔ ልንገርህ ያን ያደረገው ሰርጎ ገብ ድርጅቱ እንዲፈርስ የሚፈልግ ለነ ሀብታሙን በለው ለነማን ይሄን ኮንስፓይሬሲ ሰርቷል። በቃ አለቀ። እስክንድር አይደለም። እስክንድርን ከዚህ አውጣው። በቃ ኦኬ። አሁን እኔም ሳሚ እያረምኩት ያለሁት ምን መሰለህ? እኔም እያረምኩት ያለሁት አሁን ይኸውልህ ዘመነ ካሴ አኪላን በቀጥታ ሲያወራው በስልክ አለ። ማን ነው የሚባለው? ይሄ ማን ነው የጎጃሙ ቃል አቀባይ የነበረው? ስሙ ማን ነው? ማርሸት አኪላ ጋር ሲያወራ በድምጽ የተያያዛል። ዘመነ ካሴ ከዘመድኩንን
ተሳደብ ብሎ ሲልከው በድምጽ አለ። እስክንድርን ግን አንዳቸውም ጋር አዳምጠኝ። እስክንድርን ግን አዳምጠኝ። እስክንድርን ግን አንድም ቀን አዳምጠኝ። እስክንድርን ግን አንድም ቀን ከኔ ጋር ሲያወራ ልታመጣ አትችልም። እስክንድር ከሌሎች ልጆች ጋር ሲያወራ ልታመጣ አትችልም። አንድም ቀን አንድ መረጃ ልታወጣ አትችልም። ያሌለውን አለ ብላት። እስክንድር ፕሬዚደንት በመሆኑ ጠቅላይ ምንድነው ሊቀመንበር በመሆኑ እስክንድር አለ በሚል አፋድ ድርጅት ውስጥ ገብተው የአፋድ ድርጅት ብትንቱኑ ወጥቷል። ይሄ ደግሞ በቀጥታ ተጠያቂ የሚያደርገው እስክንድር ነው። ምንድነው ብትንቱኑ የወጣው? በመስኪ ቆይ፣ በምንድነው ብትንቱኑ የወጣው? ያፋድ አንደኛ ሰው ቆይ፣ አይ እዚህ ጋር ቆይ፣ እጁን ሰጠ፣ እጃቸውን ሰጠ። ትልልቅ መከታው እጁን ሰጠ አይደለም ማስረሻ ሰጠ። ኖ አዳምጠኝ። ደረጀ እጁን ሰጠ። ለምን አንተ አሁን ይኸውልህ አዳምጠኝ። ትልልቆቹ ኖ አዳምጥ። አብርሃም ስናይፐርና ዲሽቃ እየያዘ የሚገባው ነዛ አታየው? እሱ ሌላ ነው። እሱ አየህ፣ እሱ አይነገርም። ማወዳደሪያ ነው የምታወዳደረው። ውድድር ውስጥ ማስገባት ያለብህ በማስረሻ ሰጤ ልክና በኮሎኔል ፋንታውን ሟቤ ልክ ከሌላ ድርጅት እጅ ሰጠ ወይ ብለህ ነው ማወዳደር ያለብህ። ግን ተወው በቃ እሱ አሁን አልፏል። ምንም አይሰራልንም እሱ ሀብታም። አንተ ይኸውልህ ምን አለ መሰለህ፣ አንደኛ እናንተ በምታምኑበት ኖ አንተ ፖለቲካ ታውቃለህ አይደል? ይኸውልህ አፋሃድ ፈርሷል። ባይዘው ይኸውልህ አፋሃድም አፋባህም ፈርሷል። እጅ የሰጡ ሰዎች ቆይ አዳምጠኝ። እጅ የሰጡ ሰዎች ከድርጅት ወጥተዋል። በቃ ፒሪየድ። እጅ የሰጡ ሰዎች 4-5 የሚሆኑ ሰዎች ሰጥተዋል። አፋሃድ ግን ቀጥሎ ድርድር አድርጎ ተስማምቶ ከሌላ ድርጅት መስርተዋል አይደለም? በቃ ይሄ ነው የሚታየው። የቀሩት አዳምጠኝ፣ ይሄ ፈራርሷል የሚያስብል አይደለም። ሁለቱም ድርጅት ፈርሰዋል። አዳምጠኝ። አሁን ባይዘዌ ድርጅት በተቋቋመ ማግስት ትናንትና ክላሽና ምናምን ይዘው ወታደር ይዘው ይሄው ከጎጃም ፋኖ የገቧሉ። ስለሱ ለምን አትነግረን? ስናይፐር ዲሽቃ ይዘው ቆይ እሱ ከጎንደርም ከሸዋም እንሰማለን። ሁልጊዜ በአማራ ቲቪ የምናየው ነገር ነው። እዛ የአህያ ሌባውንም የበግ ሌባውንም ስለዚህ እጅ መስጠት ለእስክንድር ሲሆን መፍረስ ነው አይደለም። በማስረሻ ሰጤ ልክና በኮሎኔል ፋንታውን ሟቤ ልክ ነው። ምንድነው ማስረሻ ሰጤ? ምንድነው የምታወራው? ማስረሻ ሰጤ ምንድነው? የድርጅቱ ከፍተኛ ሰዎች ምክትል ሊቀመንበር አዳምጠኝ። ባይዘው ማስረሻ ሰጤን እኔ አልቆጥረውም። እኔ ኮሎኔል ፋንታውን ሟቤ ካልከኝ እቆጥራለሁ። ማስረሻ ምንድነው? ማስረሻ በቃ እሺ፣ በቃ በልዩነት እንለፈው። በቃ እናንተ የምታምኑበትን መኑ፣ እኔ የማምንበትን አምናለሁ። ኢስ ኦኬ ሀብታሙ፣ ኢስ ኦኬ፣ አንጨቃጨቅ። ዞሮ ግን እስክንድርን እኔ ለማለት የፈለኩት አንዴ ሳሚ ለማለት የፈለኩት ምንድነው እኔ እስክንድር ነጋ has a good intention of helping the Amara struggle ነው እኔ እያልኩ ያለሁት። ጥሩ መልካም እሳቤ ነበረው። የአማራን ሕዝብ ካለበት ህልውና አደጋ እንዲወጣ የስልጣን ባለቤት እንዲሆን በአገሩ ላይ ተከብሮ እንዲኖር ጽኑ ፍላጎት ነበረው። ለዛም ከፍተኛ ዋጋ ከፍሏል። ሊከበር ይገባል። በሆነው ነገር ግን በጣም አዝናለሁ። እስክንድር እንደዚህ ሆኖ ማየት አይደለም። እኔ አማን ነው። እስክንድር ምን ሆነ? እስኪ ንገረኝ። በቃ አሁን በተራሁኝ ዋጋለሁ ማለቱን ያልወደድኩለትም። በቃ እንደዚህ ሆኖ ተራው ታደለ። ለምንድን ነው ያልወደድክለት? ለምን በቃ እሱ የሆነ ስልጣን ተሰጥቶተኝ ሄልፕ እያደረገ በመጨረሻውን ማየት ነው። የድርጅቱን መጨረሻ ማየት ነው። ለምንድን ነው ሄልፕ የሚያደርገው? መምራት አይችልም። ይኸውልህ ሀብታም አዳምጠኛ፣ አንደኛ ወይ ካልወጣ አዳምጠኛ፣ ተራ ወታደር ስትሆን ጥበቃ ይደረግልህ። ማን ይጠብቃል? እስክንድር የዚህን ያህል እኮ ደንቆሮ አይደለም። አንደኛ ትግል ውስጥ ላይ ያለው አስተዋጽኦ ከባድ እንደሆነ ይታወቃል። በተራባልነት ባይዘዌ ለዚህ አታስብ። ወንድሞቹ እዛ አብረው ሲታገሉ የነበራቸው ያድርግለት። ለአቡን አንጠፍጥፎ ደሙን አንጠፍጥፎ ያደራጃቸው የሸዋ ፋኖች ይጠብቁታል። ያድርግለት። እኔ ደስ ይለኛል። ቶ በቃ እሱን እሺ። ወደዚህ ሃይማኖት ወደ ተባለው አጨርባሪ ግን ልምጣ። ሃይማኖት የሚባለው ልጅ አሁን ቅድም ይሄ እንደዛ ሲለፈልፍ የነበረው ለምንድን ነው ዘመነን ትወዱታላችሁ ግን አስረስን የምጠላው ብለህ ለተጠየቀው ጥያቄ ልምጣልህ። ተርኒንግ ፖይንቱን ልንገርህ። አስረስ ማረ ዳምጤ አንድ ወቅት መሳይ መኮንን ጥያቄ ጠይቀዋል። መለያያችሁ የተለያያችሁበት እናንተ እና የእስክንድር ነጋ ድርጅት አፋድ ልዩነታችሁ እናንተ መነሻችን አማራ መዳረሻችን አማራ ትላላችሁ። እስክንድር ደግሞ መነሻችን አማራ መዳረሻችን ኢትዮጵያ ይላል። ምን ማለት ነው የእናንተ ይለዋል። መነሻችን አማራ መዳረሻችን አማራ ከየት እንደመጣ የምናውቀው ነገር የለም። እኛ እናውቀውም። ቃላቱንም ከየት እንዳመጡት አላውቅም አለ። ከዛ ሃይማኖት የሚባልች ቤት ከፍቶ
አስረስ ዳምጤ ወጥቶ ይቅርታ ይጠይቀኝ አለ። እነ ቤቴሌ ምናምን ወጡና ፈሳም አንተ ማን ስለሆንክ ነው አንተን ይቅርታ የሚጠይቅ አሉት። አበደ። ወሎ ተነካ፣ ወሎ ተናቀ፣ ወሎ ተዋረደ፣ ተሰደበ ማለት ጀመረ። ከዛ ጊዜ ጀምሮ that was the turning point. that is the reality። ገባ? እሱ የመሰለው ምንድን ነበር መሰለ? በቃ ትልቅ ፖለቲከኛ ነው አክቲቪስት ነው ተብሎ እንደሌሎቹ ሽምግልና ተልኮለት ናታረቅ እባክህ ምናምን ብለው እትት እንዲሉት ነበር። ዞር በላ። አብርሽ ደግሞ ተራ ወሬ ስታወራ ነው ይደብረኛል እንዴ? እኮ ትክክለኛ ሃይማኖት ፖለቲካ የሚያውቅ ልጅ ነው። በዚህ ደረጃ ተረተረ ስታወራ ይደብረኛል። አንደኛ የሆነውን እኮ ነው ይቅርታ ይጠይቃል። ሃይማኖት እኮ ደርዝ ያለው ፖለቲካ ነው ሰርቶ የወረደው። የሚጨመጥ አብርሃም ሰውን ግን በሌለበት መከራከር በማይችልበት ሁኔታ ላይ መተቸቱ አስፈላጊ ነው። ልጁ ቢኖር ለምሳሌ ሊመልስልህ ይችላል ምናምን። ሰው በሌለበት ሌላ ነገር ለምን አናወራም? ሰው በሌለበት አይ አይደለም። ቅድም ስለጠየቀ አዲስ ታይም ትልና ሳሚ ቀኜ ምን እንደሆነ አላቅም ስላሉ ልንገራቸው ብዬ ነው። ይሄ ፋክት አይ ራሳቸው መከላከል የማይችሉ ሰዎች እዚህ ላይ የሌሉት ስማቸውን ባናነሳ ብዬ መከላከል የታወቀ ሀቅ ነው። ራስዬ ምን ልጁን እኮ ፐርሰናሊቲውን እየተሳደብኩኝ አይደለም፣ የሆነውን ሀቁን ነው። እሱም ይሄንን አይከራከርም እኮ ባይዘወይ ገባ። ትናንት እኮ ይሄ ልጅ እኮ እነ ጌታ አስራዴ ይገደሉ ሲል የነበረ እኮ ጽንፈኛ እኮ ነው። ምን ሲጀመር ይሄ ሃይማኖት የሚባል ልጅ የአማራ ፋኖ ትግል ደጋፊ ነው ብዬ ነው አላምንም። አም ሶሪ ከመጀመሪያው ጀምሮ በጣም የሚቀፈይ ልጅ ነበረ። አማራ ፋኖዎችን ይገደሉ የሚል ቃላት ካንደበቱ የሚወጣው ይሄና አማራ ዛሬ የሚባሉ ጽንፈኞች ናቸው። ባይዘውይ በጣም አደገኛ ልጆች ናቸው እንዴ። መተራረም አለብን። አሁን አማራ ትግል አንድ ሆነ ሲባል ብርክ አለው። በፕሪንሲፕል የቆምኩ ነኝ ምናምን። የምን ፕሪንሲፕል ነው የሚያወራው? መነሻችን አማራ መዳራሻችን አማራ ብለው አይዲዮሎጂ ክሬት ያደረጉትኝ እኮ እና አማራ ዛሬና ይሄ እኮ ነው አንደኛው። እስክንድር ነጋን ለመምታት ልዩነት አለ ለማስባል እኔ ፐርሰናሊ ብትጠይቀኝ እኔ በኢትዮጵያን በሚመለከት በዘመነ ካሴና በእስክንድር ነጋ ልዩነት አለ ብዬ አላስብም። እኔ አላስብም። ክሬት ያደረጉት ግን አይዲዮሎጂ ይዘው የመጡ እነሱ ናቸው። አይዲዮሎጂ የሚባል ትግል የለም። ልዩነት አለው ብለህ የዘመነ ደጋፊ የሆንክ የእስክንድር ተቃዋሚ ሆንክ ለምንድን ነው? መቼ ነው እኔ እስክንድር ተቃዋሚ ሆኜ የማውቀው? እስክንድር እኔ ተቃወምኩት መቼ ነው? አሁን በቅርብ እኮ ነው። ድርጅቱ ትልልቅ ሰዎች እጅ እየሰጡ ሲገቡ በቃ ይሄ ሰውዬ ድርጅቱን በደንብ እየመራው አይደለም፣ ድርጅቱ ከእጁ ወጥቷል፣ ኮንትሮልድ ኦፖዚሽን ውስጥ ገብተዋል፣ ደጋፊ መስለው ድርጅቱን በትነውበታል። ስለዚህ ፌል አድርጓል። ፌል ካደረገ መውጣት ነው ያለብህ። በቃ ዳትት ግልጽ እኮ ነው ይሄ። እስክንድር አንድ ቀን እኔ በክፉ አንስቼው አላውቅም። አንድ ቀን ስለዚህ እስክንድር ሳይሆን ነመከተው ነራስ ደረጀ እነጌታ ጋር ነው ጠበ ማለት ነው። አንተ የምን እነጌታ ጋር እጁን ከሰጠ ይኸውልህ አዳምጠኛ። እጅ ሰጡ አይደለ? ትልልቅ ሰዎች እጅ ሰጡ። እኛ ምን ወዳቸው ኮሎኔል ፋንቶን ማቤም ወዳቸው ሰዎች ናቸው። እጃቸውን ጨብጦ ሊዞር ነው እንዴ እስክንድር? እጃቸውን ጨብጦ እንዲዞር ፈልገህ ነው? እጁን ነው። ይሄ እኮ የድርጅቱ ችግር እኮ ነው። መሪው እሱ ነው። እንደዚህ አይነት ነገር እኮ ሲሰማ አዳምጠኝ። እንደዚህ አይነት ነገር እኮ ሀፕን ከመሆኑ በፊት መረጃዎችን ማሰባሰብ አለብህ። ወታደራዊ ኢንተሊጀንስ አለ። ገባ? እያንዳንዱ ባለስልጣን፣ እያንዳንዱ ከፍተኛ አመራር ከማን ጋር ስልክ እንደሚያወራ ከማን ጋር እንደሚነጋገር ሙሉ ቆይ አንድ ወር ሙሉ የእጅ መስጠት ሳምንት ብሎ 1500 ሰራዊት ፈርሶ የት እንዳለ አታውቅም እንዴ? ያንን ለምን አላወራህም? ስለዚህ ለምን ዝም ብለህ ፉክክር ውስጥ ለምን ትገባለህ? ፉክክር ውስጥ አትግባ። ፌል ካደረገ እስክንድር ፌል አድርጓል። የምን ውሸት? ሀቁን ነው እኛ የምንነጋገረው። እኔ የአማራን ፋኖ በሚመለከት አይዲዮሎግ ሁኜ አላቅም። የነዛ አይዲዮሎጂ ነው አሪፍ፣ የነዚህ አይዲዮሎጂ አሪፍ ነው ብዬ ሁለቱን አውግዤ አላቅም። የሁሉም ደጋፊ ነኝ። የአፋድም ደጋፊ ነኝ፣ የአፋባም ደጋፊ ነበርኩ ልጅ ነኝ። ለምን? ሁለቱም ለአማራ ህልውና የወጡ ናቸው። አይዲዮሎጂ የሚባል ነገር የለም በትግሉ ያለው ምንድነው? መስመር ነው። ያ መስመር ምንድነት? እንዋጋለን፣ በብሔርተኝነታችን እንደራጃለን ነው። እስክንድርም ብሔርተኛ ነው ማለት ነው። ገባ? 4 ኪሎ ከተገባ በኋላ ምን አይነት የመንግስት አወቃቀር የሚለው ያ ሌሎች ኢትዮጵያኖችንም ይዘህ በኢትዮጵያ ውስጥ የፖለቲካ ስቴክሆልደሮችን ሰብስበህ የምትነጋገርበት ጉዳይ ነው። አሁን ላይ ግን ሁሉም ዘመነም በለው እስክንድር ነጋ የአማራ ብሔርተኞች ናቸው። ለኔ ለምን? መስመራቸው የአማራ ብሔርተኝነት ስለሆነ አማራ ላይ ነው መነሻቸው። የአማራን ህዝብ ይዘው ነው እየታገሉ ያሉት እኔ እስከሚገባኝ ማለት ነው። ስለዚህ የአማራ ህዝብ ትግል ግን ምንድነው? ኮይዙ ምንድነው? የህልውና ትግል ነው። በህልውና ትግል ውስጥ አይዲዮሎጂ የሚባል ነገር የለም ነበር። ባይዘዌ ከነ ዩሪ ጋር ከነ አማራ ዛሬ ጋር የተጣሉበት ማለት ነው። ዛሬ አማራ የአይዲዮሎጂ ትግል ነው የሚያደርገው አይሉም። እነዚህ ቀጣፊዎች አይሉ ምን ማለት ጀመሩ? የህልውና ትግል ነው ማለት ጀመሩ። ያ መዳረሻችን አማራ
እኛ አሉ ብሔርተኞች አሉ። እነዛን ደግሞ እነ እስክንድርን ደግሞ ምን አሉ? መነሻችን አማራ መዳረሻችን ኢትዮጵያ ተብሎ ነው የተዘመተባቸው። ስለዚህ አማራው ከሁለት እንዲሰነጠቅ ምክንያቱም እነዚህ ሰዎች ፕሮፓጋንዳውን ሰርተውታል። ስለዚህ የአማራን ትግል ከሁለት ሰንጥቀውታል። በመሆኑም የአማራ ብሔርተኝነት ለአማራ የወጡ ጀግኖች ተንቋሸዋል፣ ተሰድበዋል፣ ተዋርደዋል። ይሄ የተደረገው ሐቁ ይሄ ነው። ኤኒዌይ እኔ አሁን ባለፈ ነገር እንደዚህ ነው እንደዛ ነው ብዬ ማውራት አልፈልግም። ነገር ግን አሁን ላይ ደግሞ እኔ ፎከስ ማድረግ የምፈልገው አሁን የብሔርተኝነት ድርጅት ተመስርቷል። ይሄን የብሔርተኝነት ድርጅት መደገፍ አለብን ነው እያልኩ ያለሁት። ይሄን የብሔርተኝነት ድርጅት ወይም ደግሞ ይሄን የአማራ ድርጅት ትግል አምጦ የወለደውን ድርጅት ጠልፎ ለመጣል የሚደረግ ትግል እኔ ከኦህዴድ በላይ ማለት ከአብይ አህመድ አሊ በላይ ለይቼ አላየውም። እውነቴን ነው የምነግርህ። አሁን እንደውም ትግሉ ጥረት እያለ ሲመጣ እንክርዳዱና ስንዴው እየተለየ ነው ለኔ። አሁን ይህን ትግል ጠልፌ ጥላለሁ። በዚህ ትግል ላይ አቃቂር እያወጣሁ ከነገሌ ጋር ይሰራሉ ከነገሌ ጋር ይሰራሉ። እኛ ከየትኛውም ድርጅት ጋር ከህዋት ጋር መስራታችሁን ታቆማላችሁ አታቆሙም? ይሄን መልስ ከህዋት ጋር ማን እሰራለሁ አለ? ማን አለ? ከየት አመጣው? አይ ካቆማችሁ ጥሩ ነው እንጂ ከየት አመጣው? ለምን ትለጥፋላችሁ? ኢኮኖሚስት እኮ ዘገባ አስረስ ኮንፊርም አደረገ አይደለም። እሱ የድሮ ወሬ ነው የምታወራው። የድሮ ወሬ ነው የምታወራው። ድርጅቱ አፋብን ሳሚ አፋብን ሲመጣ ታቆማላችሁ። አፋብን በቃ ያኔ ትጠይቃለህ። ሳሚ ልንገርህ፣ ፖለቲካውን ልንገርህ፣ የኔ ተራ ነው። አንተ እንደዚህ አይነት ጥያቄ መጠየቅ ያለብህ አፋብን የሚባለው ድርጅት በኦፊሻላዊ መግለጫው ወጥቶ ወይም በስፖክስ ፐርሰን በኩል ወጥቶ እኛ ከዚህ ድርጅት ጋር መስራት እንፈልጋለን ብሎ ሲናገር ያኔ ሳሚ ወጥተህ ይሄን ድርጅት ከዛሬ ጀምሮ አልደግፍም። አፋብን እኮ አስረስ ማረኮ 2 ቀን ተከታታይ ልንገርህ፣ ትናንትናም ከትናንት ወዲያም በሰጠው መግለጫ በ2 ቀን በቀጠናው ከሚንቀሳቀሱ የታጠቁ ኃይሎች ጋር ሁሉ አሊያንስ እንፈጥራለን ብሏል። ማናቸው የታጠቁት? ህወሓትና ኦነግ የሉም? እነዚህን ኤክስክሉድ ያርግ ነው አይደለም። በስም አንተ እሱ ሃይፖቴቲካል ነው። ሳሚ ገባ? ሳሚ እስካልተባልክ ድረስ የሆነ ሰው ብዬ ስናገር የሆነ ሰው ያልከው ሳሚን ነው እያልክ ያለሁ ልትል አችልም። ሳሚ ብዬ እስካልተናገርኩ ድረስ አንተ አይደለም እዚህ ጋር ማለት ነው። መሪዎች እኮ ኤርትራ ነው ያሉ ህወሓት ጀነራሎች። ኢዳዝማተር ሃይፖቴቲካል አላየህም? አሁንም ምን ሊያደርግ እንደሄደ ኤርትራ ምን ሊያደርግ እንደሄደ የምታውቀው ነገር የለም። ሃይፖቴቲካል ነው እሱ። አሁንም ስም ማጥፋት ነው፣ ድንጋጤ፣ ብዥታ ነው። አንተን አሁን እንደሱ እያደረገ ያለው አንተ ወጥተህ ይሄን ድርጅት ማውገዝ ያለብህ ይሄ ድርጅት ወጥቶ ከቲፒኤልኤፍ ጋር እሰራለሁ ሲልህ ያኔ ወጥተህ ከቲፒኤልኤፍ ጋር የምትሰራ ከሆነ ቲፒኤልኤፍ ዘላለማዊ ጠላቴ ስለሆነ ከዛሬ ጀምሮ እንደዚህ የሚባል ድርጅት እቃወማለሁ፣ እታገዳለሁ ማለት አለብህ። አንተ ከህወሓት ጋር ቢሰሩ ትቀበላቸዋለህ? ትደግፋቸዋለህ? ከህወሓት ጋር ቢሰሩ አልደግፋቸውም። ማልደግፍባቸው ምክንያቶችን ልንገርህ። ከህወሓት ጋር ለመስራት አንድ የአማራ ድርጅት ፕሪኮንዲሽን አለው። ህወሓትን በሚመለከት ፕሪኮንዲሽን ልንገርህ። ወልቃይትን በተመለከተ አንገቴን እሰጣለሁ እንጂ አልደራደርበትም። ይሄ ልንገርህ። ምክንያቱም ወልቃይት አንዴ አዳም ጉዳይ ነው። ለወልቃይት ጉዳይ በጣም ብዙ ዋጋ የከፈልኩለት ነው። እኔን ማግኘት የሚፈልግ ሰው እዚህ ዲኤምቢ ኤሪያ ላይ ምን አድርጋል ቢለኝ በወልቃይት ያደረኩትን ማንም ሰው አላደረገም። ኦኬ፣ በወልቃይት የምደራደርበት ጉዳይ አይደለም። በራያ የምደራደርበት ጉዳይ አይደለም። ወልቃይትን አሳልፈ የምትሰጥ ከሆነ ትግል የለም። አይት አምደን ግን ከቲፒኤልኤፍ ጋር ታክቲካል አሊያንስ ብዬ እኔ ባለፈው ለመግለጽ የሞከርኩት ምንድነው እኛና ቲፒኤልኤፍ አንዋጋ ነው። እኛና ቲፒኤልኤፍ በምናደርገው ትግል፣ ምክንያቱም አሁን አንዳንዶቹ ከቲፒኤልኤፍ ጋር ጦርነት ውስጥ ሊያስገቡን እያሰቡ ስለሆነ ከቲፒኤልኤፍ ጋር ጦርነትኛ ማድረግ የለብንም ነው። ያ ታክቲካል አሊያንስ ይባላል። ያ ማለት ረዱህ ማለት አይደለም። እኔና እናንተ አንዋጋ። እኔ ጠላት አለኝ አሁን እየገደለኝ ያለ ብልጽግና ይባላል። ከኔ ጋር ግን 4 ኪሎ ለመግባት ግን ከፈለጋችሁ ቲፒኤልኤፎቹ በአቋም ደረጃ ወስደው ወልቃይት የአማራ ነው ብለው መናገር አለባቸው። በዚህ አልደራደርም። ራያና ወልቃይትን በይፋ ጦርነት ከፍቶ ወረራ ቢያደርግ ፋኖ የሚባል ምንም ነገር ማድረግ የለበትም ነው እናንተ አቋም። ይሄ ነው አይደል? እዛ ጋር ተከዜ ዘባለ ወልቃይትን እጄ እወራለሁ ካለ ሊያስወርረው የሚችለው አብይ አህመድ አሊ ነው። ከፍተኛ ሰራዊት እንዳለን የምናውቀው ወልቃይት ላይ ወልቃይትን የሚጠብቅ ግባ ብሎ ካስገባው እና ፋኖ ሄጄ እከላከላለሁ ሲል
በሲስተም ፋኖ መሃል ላይ ሆኖ ጭዳ ሆኖ መበላት የለበትም። ይሄንን ነግርሃለሁ። የተከዜ ዘብ መነካት የለበትም ነው። ለዚህ ነው ፋኖም ወደዛ አካባቢውን ልቆጣጠር አይበል እያልኩኝ ስቃወም የነበርኩትም ለዛ ነው። ያ አካባቢ የተከዜ ዘብ እየጠበቀ ነው። ቦታውን ይጠብቅ፣ መከላከያው አለ ይጠብቅ። ፋኖ ወደ 4 ኪሎ ነው መዝመት ያለበት እንጂ ወደ ወልቃይት አይደለም። ወልቃይት አለ ኦልሬዲ ኃይል አለ የተዘጋጀ ዛሲት። ከዛውጭ ህዋት እመጣለሁ ካለ የተከዜ ዘብ አለ አይደል ምትሉት አንተ በጣም ታጥቋል። መከላከያው አለ አይደል ምትሉት። ስለዚህ በቃ አሁንና ሀብቴ ምናምን አይመለከታቸውም የወልቃይት ጉዳይ በዛ አይመለከታቸው አይደለም። የመጀመሪያው ፕራይመርሊ የቆሙበት የትግራይ ወራሪ በነጭ ወጦ ቢወር እና ሀብቴ ምንም ነገር ምክንያቱም አይመለከታቸው። ከሀብቴ በላይ አንተ ለወልቃይት ልታስብለት አትችልም። እዚህ ምድር ላይ ከሀብቴና ከደረጀ በላይ ለወልቃይት የሚያስብ ሰው የለም። ስለዚህ አንተ ራስህን አንተ ብቸኛ እናንተ እዚህ ቲክቶክ ላይ የምታወሩት ብቸኛ የወልቃይት ተቆርቋሪ ሆናችሁ አትምጡ። ሴራ አትስራ፣ ሴረኛ አትሁን። ከሀብቴ ወልዴ በላይ ለወልቃይት የሚያስብ ሰው እዚህ ምድር ላይ የለም። ሄዶ ሲሞት ማየት እኮ ነው ነገው። ለምን አንተ ጭዳ እንዲሆን ለምን ትፈልጋለህ? ያ እሱ ውሳኔ እና ሀብቴ መሬት ላይ ነው ያሉ። ካልኩሌት አድርጎ ብንገባ ይሻላል፣ ጦርነት ብንገባ ይሻላል። ህወሓትን ሄደን በምንገጥበት ጊዜ ቆይ አዳምጥ ፋራ የለም። ይኸውልህ ህወሓትን ሄደው ጨርሱ ተው። በስማ ዚስ ቬሪ ኢምፖርታንት። ህወሓትን ሄደን እንምታ ብሎ ብልጽግና ሲስተማቲካሊ ጦር ሰራዊቱን አስወጥቶ ህወሓትን ግባ ብሎ ሲያስገባ ብረት ለባሽ ተሽከርካሪ ይዞ ነው የሚገባው። ሲያስገባ ፋኖቹን ሄዳችሁ ተከላከሉ ማለት እኔ ከኋላ ሁኜ ፋኖቹን ልምታና የጎንደርን ፋኖ ላጥፋ ነው። ያንን የሚወስነው እኔ አይደለሁኝም። ያንን የሚወስኑትኝ እና ሀብቴ ናቸው። ስትራቴጂኩን መሬት ላይ ያለውን ነገር አጥንተው ገምግመው ብንገባ ይሻላል ወይስ ወደ 4 ኪሎ ብንዘምት ይሻላል የሚለውን እነሱ ናቸው የሚወስኑት። እኔ ምን አገባኝ? እኔ እዚህ ጋር ምንድነው ፋኖቹን አብርሃም አረ ይበቃሃል። 1 ሰዓት አወራህ ራስ ወንድሞቼ አይ ቲንክ የውይይታችን ርዕስ ወይም ይዘት አዲስ የተቋቋመውን የአማራ ፋኖ ብሔራዊ ንቅናቄ በተመለከተ አዲሱ የስልጣን መዋቅር በማላምንበት ሁኔታ አልታገልም፣ ስለዚህ ተራ ባልሆኜ እታገላለሁ ብሏል የሚሉ ሀሳቦች ይመስሉኛል በአጠቃላይ ሲዘዋወረው የሰማኋቸው። ስለዚህ እኔ እንደ አንድ ግለሰብ ማንንም ሳልወክል የራሴን ሀሳብ ለማንጸባረቅ ሞክራለሁ። በመጀመሪያ አዲስ የተመሰረተውን የአማራ ፋኖ ብሔራዊ ንቅናቄ እደግፋለሁ። የምደግፍበት ዋናው መሰረታዊ ምክንያት ከዚህ በፊት እኔ አፋባህንም ሆነ አፋህድን በፍጹም ደግፍ ያላቅም ማንም ሰው ያውቃል። ስለዚህ ወደ አንድ በመምጣታቸው እደግፋለሁ። የምደግፍበት መሰረታዊ ምክንያት አንደኛ የጫካ ስልጣን የናፈቃቸው ሰዎች ወደ ወጥመዳችን ገብተውልናል። ከዚህ በኋላ አቅም አለኝ ስልጣን ተጠቅሜ የአማራን ህዝብ ነፃ አወጣለሁ የሚሉ እያንዳንዱ የተመደቡ ሰዎች የአማራን ህዝብ ነፃ ሲያወጡት ማየት ፈልጋለሁ። በጫካ ስልጣን እየተጣላ በየቦታው ኬላ እየዘረጋ ሲዘርፍ የነበር ሰው ሲያግት የነበር ሰው ሲገድል የነበር ማዕት ወንጀል ሲሰራ የነበር በፋኖ ስም የነበር በየቦታው ነበር። ስለዚህ አሁን አንድ ሆነዋል። ከዚህ በኋላ ለሚፈጠረው ወንጀል ሁሉ እነዚህ ሰዎች ተጠያቂ ይሆናሉ። ስለዚህ በዚህና በመሳሰሉት ምክንያቶች እኔ አንድነቱን እደግፋለሁ። ደግሞ በትክክል ተሳክቶላቸው የአማራን ህዝብ አደራጅተው ማታገል ከቻሉ ከዚህ በላይ እኔ የተሻለ አማራጭ አለን ብዬ አላስብም። እንዲሁም መሬት ላይ ያሉት አርበኞች በተለያየ ቦታ ቃለመጠይቅ ሲሰጡ ሰምቻለሁ። አምነንበት ብቸኛው አማራጭ አንድ መሆን ስላለብን አንዱ ነና ብለዋል። ስለዚህ መሬት ላይ ያሉት አርበኞች የመረጡትን ሰው እከሌ ለምን ተመረጠ ለምን እንደዚህ ሆነ ልል አልችልም። ምክንያቱም እኔ ቦታው ላይ የለውም። ቦታው ላይ ያሉት አርበኞች ሊያዋጣ ይችላል የሚሉትን ሰው መድበው ስልጣን ሰጥተው በስራ ገበታው ላይ መድበዋል። ግን የተመደቡት ሰዎች ላይ ግን ጥያቄ አለኝ። እኔ እውነት ለመናገር ይትግል በሚገባው መልኩ የሚሄደው የነበረው ትክክለኛ የወታደራዊ አቅም ያላቸውን ሰዎች ቢያካትቱ ነበር። ለምሳሌ እንደነ ኮሎኔል ሞገስ ዘገየ አይነቶቹን እንደነ ኮሎኔል አባይ እንደነ ኮሎኔል ፋንታውን መኩዬ እንደነ ኮሎኔል ማነገረው መለሰ እንደነ ኮሎኔል አበራ ዘናው እንደነ ኮሎኔል እንዳሸው እንዳሸው ማነው ስሙ ጠፋብኝ አባትም እንደነዚህ አይነት የመሰሉ አርበኞች አንዳቸውም ስልጣን አልተሰጡም። እንደነዚህ አይነት የውጊያ ልምድ ያላቸው ሰራዊት የማደራጀት አቅም ያላቸው በውጊያ 20-30 ዓመት የተፈተኑ
የሀገር መከላከያ ሰራዊት ከፍተኛ የጦር መኮንን የነበሩ እንዲሁ ዝም ብሎ በካድሬነት የነበሩ እንዲሁ ዝም ብሎ በካድሬነት የተሰጣቸው ሳይሆን በአብዛኞቹ በደርግ ጀምሮ የነበሩ ሰዎች ነበሩ። እነዚህ ሰዎች አልተካተቱም። ግን እነሱ ፈቅደው የመረጡት ሰው ስለሆነ ውጤቱን በተግባር የምናይ ይሆናል። ከዚያ በተረፈ ግን አሁን ላይ አማራው እጅግ የሚያሳዝነኝ ለምንድን ነው የተወሰነ ጊዜ እንኳን ለእነዚህ ሰዎች እድል የማንሰጠው? ድርጅቱ ተመስርቷል። በድርጅቱ ላይ ብዙ ጥያቄዎች አሉን። ህወሓት ጋር በተመለከተ ለምሳሌ ከህወሓት ጋር የሚባልን አንዳችም ነገር አልደግፍም። ህወሓት ታሪካዊ ጠላት ነው፣ ሄደን አንወጋውም። ከህወሓት ጋር ግን አብሮ የስርዓት ለውጥ አምጥቼ የአማራን ጥቅም አስጠብቃለሁ ማለት ከባብ እርግብ እንደመጠበቅ ነው። እባብ መሰሪ ቡድን እያንዳንዱን የሚራመዳትን እርምጃ ቆጥሮ የሚራመድ አሁን ላይ ፋኖ አብይ አህመድን እንዲያዳክምለት የሚፈልግ እንጂ ነገ ላይ ምን አይነት ቁማር እንደሚሰራ ህወሓት ሂሳቡን ሰርቶ የመጣ በውጭ ዓለም አቀፋዊ ዲፕሎማሲ ጠንክሮ የሚሰራ ሴንትራል መዋቅር ያለው በፖለቲካ በወታደራዊም ከፋኖ 10-15 እጥፍ የአደረጃጀት ማዕከላዊነት ያለው ቡድን ነው። ስለዚህ አሁን ላይ ያሉት የፋኖ መሪዎች ስልጣን ላይ የተመደቡት ሰዎች አይ ሃቭ አ ኩዌስችን የብቃት ጥያቄ የመርህ ጥያቄ አለኝ። ግን ከምንም አንድነቱ በጣም አስፈላጊ ነው ብዬ ስለማምን አንድነቱን እደግፋለሁ። ለወደፊቱ ግን መጠየቅ ያለብኝን ጥያቄዎች እጠይቃለሁ። እጅግ የሚያሳዝነኝ ይሄ የአማራ ብሔረተኝነት ምናምን የሚል ዱካክ ቡድን አለ። የአማራ ብሔረተኝነት እኛ የማናውቀው ብሔረተኝነት ነው። ምን አይነት ብሔረተኝነት ይሆን? ስለ ብሔረተኝነት ከተነሳ ከእስክንድር ነጋ በላይ ብሔረተኛ አለ በአማራ የትግል ታሪክ ውስጥ ባለፈው 30 ዓመት 20 ዓመት ከእስክንድር ነጋ በላይ የአማራ ብሔረተኛ ነኝ የሚል እስኪ አንድ ሰው ይምጣ። እስክንድር ከእስር ቤት እንደተፈታ አሜሪካን ሀገር 2-3 በአካል አግኝቼው ተወያይተናል። እስክንድር ማለት እያንዳንዱን ነገር ዝም ብሎ እንዲሁ በወለፈንዲ ሳይሆን በዳታ አማራ የደረሰበትን ሰቆቃ የአማራን ህዝብ ቁጥር እዚህ ብዙ ሰው ስለሚሰማ አንዳንድ ነገሮችን መግለጽ ስለማልፈልግ እያንዳንዱ በዳታ አምጥቶ አሳይቶናል። አሁንም ቢሆን እስክንድር ኢትዮጵያ ላይ ይላል። እስኪ የትኛው ፋኖ ነው ኢትዮጵያ የማይለው? እያንዳንዱ ፋኖ መነሻችን አማራ መዳረሻችን ኢትዮጵያ ነው የሚለው። እስክንድር ከዚህ የተለየ ምን አለ? ሁለተኛ የውጭ ጉዳይ መምሪያ ተብሎ የተመደበው ግለሰብ በራሱ እንኳን የውጭ ዓለምን ሰው አኗኗር የዲያስፖራውን ስለልቦና አይደለም በተባበሩት መንግስታትና በተለያየ ዓለም አቀፍ ተቋም የአማራን ኮዝ ማስረዳት የሚችል ቀርቶ ለፋኖ ትግል ቅርብ የሆነው ሰዎችን በቅጡ የምናውቀው ሰው አይደለም። ስለዚህ አንዳንዶቹ ስልጣኖች ለይስሙላ ናቸው። ግን እነዚህ ሰዎች ለይስሙላ ስለሆኑ የብቃት የአቅም ጥያቄ ስላለብን ድርጅቱ ይፍረስን አልልም። ሌትስ ጊቭ ዘም ታይም፣ ጊዜ እንስጣቸው። በስራቸው ይፈተኑ። በስራቸው ተፈትነው ከወደቁ ይውደቁ። ስለዚህ የአማራ ብሔረተኛ ነኝ እያላችሁ የምታቀራሹ ሰዎች እኔ እንደውም ከዚህ በኋላ አዲስ ትውልድ አዲስ አስተሳሰብ የሚባል ቃላት መስማት አልፈልግም። ቱቢያነስ አስረስ ዳምጠ ከዚህ በኋላ በየመግለጫዎቹ እንደዚህ ያልክ የምታላዝን ከሆነ እንዴት እንደምንዘምትብ ብታውቀው ደስ ይለኛል። እዚህ መዓዛ ማመር ከምትባል ሞድሟዳ ጋራ በየጊዜው እየመጣ የምትሰራው ትርክት የምትሰራ ከሆነ ሁሉም ሚዲያዎች በእኩልነት መረጃ እንዲደርሳቸው እንድታደርግ እንደ ወንድም እመክርሃለሁ። መዓዛ ከምትባል ጋር ግን እየመጣ እነ ዶክተር ሰናይት የሚባሉ እዚህ ጉጅሌዎች እየመጣ የምትላዝን ከሆነ ትግሉን ትገለዋለህ። ስለዚህ በዚህ አጋጣሚ አስረስ የሚዲያ ሰው ከሆንክ ሁሉንም ነገር ሁሉም አማራ ሊያማክል የሚችል እንጂ የአማራ ብሔረተኛ ትበል። በነገራችን ላይ የአማራ ህዝብ በአማራ ብሔረተኝነት ላይ ብቻ የተመሰረተ አይደለም። አማራ በአኗኗሩ፣ በአስተዳደጉ፣ በባህሉ በምኑ ከተለያየ የኢትዮጵያ ማህበረሰብ ጋር ተዋልዶ የኖረ ህዝብ ነው። ታዲያ የትኛውን አማራ ብቻ ነው አንተ አማራ የምትለው? ከሌላው ጋር የተዋለደውስ አማራ ምን ይሁን? የአማራን ህዝብ ትግል የሚደግፍ ሌላውስ ኢትዮጵያዊ ምን ይሁን? ስለዚህ ትግላችን በሚገባ እንደገና መቃኘት ሪቪው መደረግ አለበት። ሁለተኛ የአማራን ህልውና ማስጠበቅ ነው ትግላችን የሚለው የትግል መስመር ሊሆን አይችልም። አንድ የውጭ ዲፕሎማት መጥቶ እስኪ ለምንድን ነው የምትታገሉት? ጥያቄዎቻችሁ ምንድን ናቸው? ጥያቄዎቻችሁን ለማሳካት የትግል መስመራችሁ ምንድን ነው? እንዴት ነው ብሎ ቢጠይቅህ
ለወደፊቱ የምንከተለው የውጭ መብሪያ ሊሆን ይችላል። እየታገልባቸው እያንዳንዱ ነገሮች በሰነድ ተሰንደው ሰው የሚያነባቸው ሰው የሚረዳቸው አሰላለፍን ጭምር አንዳንዱ መገለጽ ላይኖርበት ይችላል። አሰላለፋችን ጭምር ሁሉ በሚገባ ለህዝባችን ግልጽ መሆን አለበት። ስለዚህ መሬት ላይ ያሉት አርበኞች ድርጅቱን እንደግፋለን። ምክንያቱም ኤክሶደስ ወንድም እያሳጠርከው ኤክሶደስ አለ እንዴ? አይ ያስረዘምኩ ከሆነ መጨረሻ አሳጥረው አይደል ነው። ስንት ሰዓት? እኔ 3 ደቂቃ በላይም አይሆነኝም። ኦኬ ጎ ሄድ። እሺ ኤክሶደስ የት ሄደ ነው? ቀጥልሽ። እሺ ስለዚህ ድርጅቱ ጊዜ እንስጠው። አንዳንዴ አማራ በጣም ብዙ ስለተሰራብን መሪ የሚባል የማክበር ባህል ችግር አለብን። ደካማ እንኳን ቢሆኑ መሪዎቹ እንደ መሪ ለጊዜው እንቀበላቸው። ከጊዜ በኋላ በሂደት ግን አቅማቸውን እያየን ስራቸውን እያየን እንተቻቸዋለን። ስለዚህ ሰዎችን ለመተቸት አንሩጥ፣ አንሽቀዳደም፣ ጊዜ እንስጣቸው። እኛ የምንፈልገው ነፃነትን ነው። እኔ አሁን ለምሳሌ ዛሬ እስክንድር በመልቀቁ በጣም የተናደርኩት ምክንያቱም አንደኛ ኦፍኮርስ የተመደበበት ቦታ የሚመጥነው ቦታ አልነበረም፣ ግን አትሊስት ውስጡ ነው እንኳን ማገዝ ነበረበት ብዬ ስለማምን እጅግ በጣም አዝኛለሁ። ለማንኛውም ሌላ የሚናገር ሰው ካለ ጊዜ ላለመውሰድ ድርጅቱን እደግፋለሁ። በድርጅቱ ውስጥ ያሉ ሰዎች ግን የአቅም ጉዳይ፣ የፖሊሲ ጉዳይ፣ የመርህ ጉዳይ ግን ጥያቄ አለኝ። በሂደት ሁኔታዎችን እያየው ጥያቄዎችን የሚጠይቅ ይሆናል። እንግዲህ መሬት ላይ ያላችሁት አርበኞች እናንተ ፈልጋችሁ ፈቅዳችሁ የመረጣችኋቸው ስለሆኑ አሁን ላይ አንቃወማችሁም። ለወደፊቱ ግን ስራችሁን እያየን ልንተቻችሁ እንደምንመጣ እንደምንሞግታችሁ እንደው በዚሁ አጋጣሚ መጠቆም ፈልጋለሁ። አመሰግናለሁ። ሰጠኝ ድል